ያሉ ሰዎች ከህወሓት ጋር 17ቱን ማህበር አብረው የነበሩ ሰዎች ናቸው። በ50 ዓመት ፖለቲካ ውስጥ የከዷት ሰዎች ቢቆጠሩ አብይም በ7 ዓመት ከከዱት ሰዎች ሩቡን አይሆኑም። ከአብይ ጋር ጀምሮ የከዱት ሰዎች በቁጥር ቢጨመሩ ከህወሓት ከ50 ዓመቱ በ10 እጥፍ የሚበልጡ ነው የሚመስለኝ። የሆነ ሆኖ ሌላ ያለችው ነገር ቲፒኤልኤፍን የትግራይ ህዝብ ሊጥላት አንገሽግሸዋለች ይላል። አብሶሉትሊ እኛ ተንገሽግሸናል ነው የምልህ። ግን እነ ቅድስት የትግራይ ህዝብ ህወሓትን ጠልቷታል የሚሉበት ምክንያትና ቴዲ እኛ ህወሓትን ጠልተናታል የምንበት ምክንያት ስሰማ በጣም ያስቃል። ኢንተረስቲንግ ነው። እነ ቅድስትና ብዙ ኢትዮጵያውያን የትግራይ ህዝብ ህወሓትን ጠልቷታል በሚሉ መልኩ ቢሳካልንና ህወሓት ብትወድቅ ትግራይ ውስጥ የሚፈጠር ለትግራይ ህዝብ የሚበጅ ለነ ቅድስት ፖለቲካ ግን የማይበጅ ፖለቲካ ነው የሚፈጠር። ተረተኛል ቴዲ። እነ ቅድስት እንደሚሉት ሳይሆን ቀርቶ ቲፒኤልኤፍ ሰርቫይቭ ብታረግ ደግሞ የትግራይ ህዝብንም የኢትዮጵያ ህዝብን የሚጠቅም ነገር ከዚህ በኋላ አይኖርም። ስለዚህ የቲፒኤልኤፍ መውደቅ እነ ቅድስትና የኢትዮጵያን ፖለቲካ ኢንተርቴን የሚያደርግ ሰው እንደ ስጋት ነው እንጂ ሊመለከተው የሚገባ የቲፒኤልኤፍን መውደቅ እንደ ግብ የሚያይ ሰው ትግራይ ውስጥ ምን እየፈላ እንደሆነ ምን እየተደራጀ እንደሆነ ኢንተርቪውን ስለማታዩ፣ መድረኩን ስለማታዩ፣ ሴሚናሩን ስለማታዩ፣ የሚጻፉ አርቲክሎችን ስለማታዩ፣ በዲያስፖራ ያለውን አደረጃጀት ምንም ስለማታዩ ነው። ኦቨርኦል ለምሳሌ ቅድም ስትል ነበር ጌታቸው ረዳ ትልቅ ሰው አጡ ትላለች። ጌታቸው ረዳ ይኸውልህ ቴዲ ትግራይን ጥሎ መጥቶ ሸራተን መግለጫ ከሰጠ በኋላ እንኳንስ በትግራይ ፖለቲካ ቀርቶ ስምረት የሚባል ድርጅት ትላንት ግማሾቹ ጥለው ተወጣው ሌላ ወለዶ የሚባል ፓርቲ መስርተዋል። አሁን እንደገና ከስምረት ራሱ አሁን የቀሩት ስምረቶችም ሰሞኑን ሌላ ዜና ተሰማ ይሆናል። የኢትዮጵያ ህዝብ የወደደው ብልጽግና ያስጠጋው ሰው ይኸውልህ ቴዲ አሁን ቅድም የምትላቸው ሰዎች የደቡብ ትግራይ ሰዎች እና ሀብቱ ኪሮስ አንዳችን ቀን ሲሰለፉ ቲፒኤልኤፍን አስመልክቶ የትግራይ ህዝብን ፍላጎት ስለሚያውቁ አንዳች የኢትዮጵያ ባንዲራ የሚያመጣል ሰው የለም። ኢትዮጵያዊ ሆኖ ታገሉ ይሏል። አንዳች የኢትዮጵያ ባንዲራ በደቡብ ትግራይ በነበረ ሰልፍ በናፍቶም አፋር ያለው ታጣቂ አንድም ቀን ለአንድም ሰከንድ የኢትዮጵያን ባንዲራ ይዞ ፎቶ ለቆ አያውቅም። ለምን? የትግራይ ህዝብን ያለውን ነገር አንደርስታንድ ያደርጋሉ። ህወሓትን በግል እንጠላለን ሲሉ መግለጫቸውን የትግራይ ህዝብ በኢትዮጵያ የዘር ማጥፋት ሲደረግበት ህወሓት ተገቢው ስለዚህ እኚህ ኃይሎች ምንድነው በአንተ ትንታኔ እነዚህ ኃይሎች የሚፈጠሩ ፓርቲዎች አላማቸው መገንጠል ነው እያልክን ያለው? ኖ መገንጠል ነው ማለት ሳይሆን ይኸውልህ ቲፒኤልኤፍን 30 ዓመት የትግራይን ፖለቲካ መርቶ የትግራይ ህዝብ የታገለበትን ዓላማ ማሳካት አልቻለም። ይኸውልህ ለሁለቱም ሎያል ነው ተብሎ ነው የሚታማ ቲፒኤልኤፍ ትግራይ ውስጥ የኩለ መሰለው አሁን ይሄ አረንጓዴ ቢጫ ቀይ መሀል ላይ ኮከብ ያለበትን ባንዲራ ኢህአዴግ ነው አይደል ያስተዋወቀን? አብሶሉትሊ ህገ መንግስቱን ኢህአዴግ ነው ያስተዋወቀን። አሁን ያለውን በቋንቋ ላይ መሰረት ያደረገ ክልል የፈጠረልን ያስተዋወቀን ኢህአዴግ ነው። እያንዳንዱ ነገር የኢህአዴግ የእጅ ስራ ውጤት ነው። አንበሳውን ድርሻ ደግሞ ማነው ይወስዳል ካልክ በተናጠል እኔ ኢትዮጵያ ውስጥ ባለፉት 7 ዓመታት የጠፋው ጥፋት ሁሉ የህወሓት ነው ብዬ አላምንም። ሁሉም የኢህአዴግ አባላቶች የእጅ ስራ ውጤት ነው ብዬ ነው የማስበው። ግን ህወሓት አለበት አብክቶ ከመጋገር ጀምሮ ማለት ነው። አሁን ራሱ የፈጠረውን ባንዲራ ማይዘው የሚጠየፈው ለምንድን ነው? ባንዲራውን ከተጠየፍክስ ከመገንጠል ውጭ ታዲያ ምንድን ነው እያቀነቀንክ ያለው? መገንጠል ነው ማለት ነው። ኢትዮጵያን አትፈልግም ማለት ነው አይደል? ቴዲ ህወሓት እኮ አይደለም እያያዝ አይደለም ምልህ ህወሓትን ይታገላሉ ብላ ቅድስት እንደ ማሳያ ያነሳቻቸው ኃይሎች አይደለም ታጣቂ ኃይሎችም እያያዙ አይደለም። አንተ ታጣቂ ኃይሎች ነው ያልከኝ። እኔ አንድም ቀን ደብረጽዮን በሚሰጣቸው መግለጫዎች ላይ ኢቭን በጣም አስቂኝ ነገር ሌተናል ጀነራል ታደሰ ወረደ ራሱ ቢሮቸው ላይ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ እኔ አላየሁም። ስብሰባዎች ላይ አላየሁም። ኦኬ በዋነኛነት ኦኬ የትግራይ ህዝብ በእነዚህ ሰዎች ታፍኗል እንበልና ሁሉም ትግራዋይ ይህን አያወክልም። እኔ እያወራሁለት እንደ ፓርቲ ነውና ባንዲራውን ካልፈለጉ በሌላ አባባል እነዚህ ታጣቂ ቡድኖች እነዚህ አሁን ቲፒኤልኤፍ በዋነኛነት አላማቸው መገንጠል ነው ብሎ ሰው ቢወስድ ስህተት ይሆናል? አይሆንም። ቲፒኤልኤፍ ግን ይኸውልህ በፕሮግራሙ ቴዲ እኛ አሁን የተቸገርን ቲፒኤልኤፍ ከትግራይ እንዲወገድ የምንፈልግበት ምክንያት እኔ አሁን የምልህ አንተን የዛሬ ወር መጥቻለሁ። የዛሬ 3 ወር መጥቼ ቲፒኤልኤፍ አሁን እስከዛሬ ይዞት በመጣው እንዳልኩ የማርክሲስታዊ በሆነ እንዳልኩ የአርባ ምንጭ የሲዳማም ገበሬም የትግራይ ገበሬም ለኔ ገበሬ ነው ምናምን ስለዚህ እኔ የዚህ ምናምን የሚል አይነት የነበረው የትግራይ ህዝብን ምናልባት መሰረታዊ ትግሎቹን ወደ ኋላ ጎትቷል የሚባለውን ፕሮግራሙ ካልቀየረ በትግራይ ፖለቲካ ሰርቫይ ያደርግም። ባንዲራውን በሚመለከት ላነሳለ የፈለኩት ኮንትራስት ኢትዮጵያ ሆነው የኢትዮጵያ ህዝብ እያገዘ ህወሓትን ይወጉልኛል የሚል ኃይሎችም ትግራይ ቢገቡ
ዓላማና አጀንዳቸውን ከመግለጫው ነው ማየት ያለብህ። መግለጫቸውን ካየህ የኢትዮጵያ መንግስት በትግራይ ህዝብ ላይ ጂኖሳይድ ፈጽሞበት እያለ ከጂኖሳይዱ በኋላ ሚስማኔጅ ተደርጓል። የትግራይ ፖለቲካ የወጣቱ ፍላጎት ተጠልፏል። ህወሓት የሚባል ድርጅት አዲስ አበባ ያላቸውን ንብረት ሜንቴን ለማድረግ ሲሉ በኢትዮጵያ ያላቸውን ኢንተረስት ሜንቴን ለማድረግ ሲሉ ዘፍቀው የትግራይ ፖለቲካ ወደፊት እንዳይሄድ ይዘውናል። ስለዚህ እነዚህ ሰዎች እንገድስና ሀገርነት ላይ የሚሆን በትግራይ ስለሚያስፈልገው ፖለቲካ እንነጋገር። ህወሓት ደንቃራ ነው የሚሉ ሰዎቹ እንጂ ቅድስት እንደምትለው ቲፒኤልኤፍ ከኢትዮጵያ ነጥሎናል ወይ ኢትዮጵያዊ ነን ወይ ምናምን እንደዛ አይነት አይደለም። ፖለቲካው ለለ ነው። የትግራይ ፖለቲካ አዲስ የሆነ ቅርጽ ነው ያለው። ምናልባት ለኢትዮጵያ ያልተለመደ ሊሆን ይችላል። አሁን ቅድም ወደ አነሳውልህ ነገር ልመለስ አንተ ሰዓቴ እንዳያልቅ እና ሀፍቱ ኪሮስ አሁን ከትግራይ ሲወጡ የወጡበት ምክንያት ምን ያህል ፐዝል እንደሚያደርግ ላሳይ። በኢትዮጵያ ታሪክ የፌደራል መንግስቱ ራሱ ያደራጀውን ክልል እንዲወጋ ታጣቂ አደራጅቶ የሚያስተዳድርበት ሀገር ኢትዮጵያ ብቻ ነው። አሁን ይኸውልህ ትግራይን በሚመለከት ቴዲ ህገ መንግስትን አንስቶ መነጋገር እንደሚያስቸግር ህጋዊ ሞራላዊና ፖለቲካዊ ግንኙነቱ ኤክስትራ ኦርዲናሪ የምትለው በቃ ማለት ከቁጥጥር ውጭ ወጣ መሪ የሌለው ህግ የሌለው ቀድሞ ያሸነፈው ሁሉ የሚጥልበት መሆኑን ከትግራይ ጋር ማሳያው ታደሰ ወረደም አፋር ያሉት ታደሰ ወረደን በትጥቅ ትግል ለመጣል የተደራጁ ሰዎችም አባይ ግድብ ተጋብዘው ሄደው ነበር። አሁን የፌደራል መንግስቱ ከመከላከያ ሰራዊት ውጭ ሊታጠቅ የሚገባ ኃይል የለም ብሎ ነው አማራ ክልል የሚዋጋ። ለኔ እስከተዋጋችሁ ነው የምጠላውን መሪና እስከተዋጋችሁ ግን እፈቅዳለሁ። ህጉ ማተር አያረግም። አፋር ታጥቀህ ዲሽቃ ይዘህ የሰራዊት ስም መድበህ ባንዲራ ኑሮህ ማሰልጠኛ ካምፕ ኑሮህ እኔን አትጉኝ እንጂ እኔ ቢወጋ የምፈልገውን ክልል እስከወጋችሁ ድረስ ህገ መንግስቱም ችግር የለውም፣ ህጉም ችግር የለውም፣ አዋጁም ችግር የለውም። ህግ የሚጋጭባችሁ ተደራጅታችሁ እዛ ጋር አንድ ብርቱ ጥያቄ ልጠይቅህ። አሁን ለምሳሌ ቲፒኤልኤፍ ሁሉም ሰው በሚያምኑ በዚህ ሁላችንም እንተማመናለን። ላለፉት 27 ዓመታት በእኔ እድሜና በአንተ እድሜ ወይም በአብዛኞቻችን እድሜ የትግራይን ህዝብ ወይም ደግሞ የትግራይን ክልል እራሱ በመረጠው መንገድ ሲያስተዳድር ነበራል። ለአማራጭ ሀሳብ እንኳን ቲፒኤልኤፎች ክፍት አሉ። በዚህ ማንም የሚከራከር አይመስለኝም። ከቲፒኤልኤፍ እሳቤ ውጭ የትግራይ ህዝብ እንዲሰማም አይፈልጉም አብዛኞቹ። ይህንን እኔ የምናገረው ሳይሆን በተለያዩ ምክንያቶች ከቲፒኤልኤፍ የወጡ ፖለቲከኞች በአንድ ወቅት የትግል አጋሮቻቸው ሲናገሩ ታውቃላችሁ፣ ትሰማላችሁ። ኢቭን ጌታቸው ረዳ ፕሪቶሪያ ላይ ሄዶ የሰላም ስምምነቱን የፈረመው አካል ሴኒታይዘር የተባለው ሰውዬ የተናገረውን ሰምታችኋል። አብዛኞቹ የሚናገሩትን ሰምታችኋል። ኦኬ፣ ጌታቸው ረዳ ስልጣን ላይ በነበረ ሰዓት ቲፒኤልኤፍ አላሰራ ብሎት ትግራይ አስተዳዳሪ ሀፍቱ ኪሮስ የሚናገረውን ሰምታችኋል። በየወረዳው እየሄዱ ከነሱ ጋር በሀሳብ የሚቃረኑ የወረዳ የዞን አስተዳዳሪዎችን በጉልበት ማህተም እንደሚነጥቁ ታውቃላችሁ። የፖለቲካ ፓርቲዎች እንደሚታሰሩ ታውቃላችሁ። አንድን አካል አንተ ዲሞክራሲ ካልሰጠው፣ ነገር ግን የአንተ መታገያ አጀንዳ ደግሞ ዲሞክራሲ ነው እያልክ ሌሎች በዲሞክራሲያዊ መንገድ እንታገላለን ሲሉ በጉልበት እያስፈራራ እየገደልክ ጠንክሬ ፈንቅሎ የማንም ታውቁታላችሁ። የማነ ላይ ደረሰውን በነፃነት ይናገር የነበረ ፖለቲከኛ ነው ተገሎ የተገኘው እዛው መቀሌ ውስጥ። ዋነኛ ቲፒኤልኤፎች የሚጠቀሙት ጉልበት አይመስልህም? ምን ትላለህ? ደቂቃን ፖዝ አድርጌ ነው። እሺ ቴዲሻ መሀል ላይ ተቋርጠህ ነበር። አንድ 30 ሰከንድ ወደኋላ መመለስ አለብህ ይመስለኛል። ተቋርጠህ ነበር፣ እየሰማን አልነበረም ሁሉም ሰው። እሰማለሁ ቴዲ፣ ሚዩት ነህ ቴዲ። እስኪ ድረስ ነው የሰማኝ። 30 ሰከንድ አሁን ከመጣው ወደ 30 ሰከንድ አካባቢ ወደኋላ ተቋርጠህ ነበር። ድረስ ነው የሰማኝ። ከሰማኝ ለመጨረሻ ጊዜ እስኪ ማህተም እየነጠቁ ነው በየወረዳው ካልክ በኋላ ተቋርጠህ ነበር አንድ 30 ሰከንድ። ከዛ በኋላ ብዙ አላወራሁም። ኦኬ፣ ወረዳው በየዞኑ እየሄዱ ማህተም እየነጠቁ ነፍጥ ስላላቸው ብቻ እንደፈለጉ እያደረጉ ከሆነ ከነሱ በተቃር
መነጋገር የምትፈልጉት እናንተ በምትናገሩት ቋንቋ ነው። እናንተ በፈለጋችሁት የመጫወቻ ቋንቋ እስከሆነ ድረስ እኛም በእናንተ ቋንቋ እናናግራቸዋለን። በሌላ አባባል ነፍጥ ስላላችሁ ነው የምታሳዱን፣ ማተም የምትነጥቁን። እኛም በነፍጥ እናናግራቸዋለን እንዲሉ ያደረጓቸው፣ መሯቸው ወደ ጫካ እንዲገቡ ያደረጓቸው ቲፒኤልኤፎች ራሳቸው አይደሉም ወይ? በዚህ ጉዳይ ላይ ምን ትላለህ? አሁን ወዶ አይደለም እና ሀፍቱ ኪሮስ ላይ የሆነውን ማቅ የለም አይደለም፣ ሌሎች ወረዳ የዞን ባለስልጣናቶች ላይ የሆነውን ማቅ የለም። እና እኚህ ሰዎች መሯቸው ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ እናስወግዳለን ብለው ነፍጥ ቢያነሱና ጫካ ቢገቡ ምን ይፈረድባቸዋል? ቴዲ ይፈረድባቸዋል አይደለም አባባሌ። ለምሳሌ ሽመልስ አብዲሳ አያነሳኝም ወይ የደስታ ሌዳሞ አያነሳኝም ብሎ አንድ የዞን አመራር የወረዳ አመራር የትጥቅ ትግል ማድረግ ይችላል ወይ ነው ቴዲ? ሌላ ክልል ላይ ይፈቀዳል? የዞን አመራር አልነሳም የክልሉ ፕሬዚደንት ሊያነሳይ ሊሾመኝ አይችልም ብሎ የትጥቅ ትግል ለማድረግ የፌዴራል መንግስቱ ይፈቅዳል ወይ ነው ማለት? እንዴት አንተ ለምሳሌ ሽመልስ አብዲሳ የምስራቅ ወለጋ ዞን አመራርን ተነስተሃል ቢለው አልነሳም ሽመልስ ሊያነሳኝ አይችልም ብሎ ማህተሙን ይዞ ጫካ ሊገባ ይችላል ወይ ነው? ሌላ ክልል ማለት በኢትዮጵያ ውስጥ ትግራይ የመጀመሪያው ነው የዞን አመራር በፕሬዚደንቱ አልታዘዝም ማለት እንደ መብት የሚቆጠርበት። እኔ ልክ ነው ልክ አይደለም እነሱ የሚያነሱት እኮ ናፍቶ ኪሮስ እኮ የሚያነሱት አንደኛ ይሄ ጊዜያዊ አስተዳደሩ በመነጋገር በመስማማት ላይ የተመሰረተ የስልጣን ሹምሽር ሳይሆን ጊዜያዊ አስተዳደሩ እንደ ፓፔት ተቀምጦ ፈላጭ ቆራጮች ግን ከታደሰ ወረደ ጀርባ ያሉት እነ ደብረጽዮን ናቸው። እነ ደብረጽዮን ደግሞ እነሱ መስማት የሚፈልጉትን ብቻ የሚናገርላቸውን ሰው ነው የሚፈልጉት። እነሱ ጋር በሀሳብ የሚቃረን ወይም ተራማጅ አስተሳሰብ ያላቸውን አመራሮችና ፖለቲከኞች በጉልበት ነው በነፍጥ ነው እያናገሩ ያሉት። እና ይሄ አስመሯቸው አይደለም ወይ የትግራይ ሰላማዊ ኃይሎችን እየተቀላቀሉ ያሉት አፋር ሄደው ነው እያልኩ ያሉት። አሁንም ቲፒኤልኤፍ በጉልበት በማሰቡ አይደለም ወይም ቴዲ ልክ እኮ ነው የምትለው የፋክት ችግር እኮ አይደለም ያለበት የሎጂክ ችግር ነው ያለበት። ለምሳሌ አሁን የብልጽግና መንግስት የሾመው የኦሮሚያ ክልል ውስጥ አይ ተራማጅ ነኝና እኔ ብልጽግናን ቢወገድ ይሻላል፣ ከብልጽግና ጋር ግንኙነት አይኖረኝም፣ በብልጽግና ስራ አልተዳደርም ወይ በሽመልስ በሚመራው መንግስት ስራ አልተዳደርም ብሎ ደሞዝ እየበሉ የዞን አስተዳደር መሆን ይቻላል ወይ ነው ኦሮሚያ ክልል? ወይ አዳነች አንድ የክፍለ ከተማ አሁን የለሚኩራ ክፍለ ከተማ ባለስልጣን በብልጽግና ስለማላምን አዳነች ልታዘኝ አትችልም፣ ለጊዜው ሌላ መንግስት እስኪመጣ ድረስ ለሚኩራን ነጥዬ ላስተዳድረው ደሞዝ ላኩልኝ ሊል ይችላል ወይ ነው ኢትዮጵያ ውስጥ? በሌላትም ቲፒኤልኤፍ እኮ አሁን ባለው የኢትዮጵያ ብሔራዊ ምርጫ ቦርድ እኮ ፓርቲ አይደለም ተሰርዟል። በነገር ላይ ቲፒኤልኤፍ እኮ አይደለም ታደሰ ወረደ ላይ እኮ ነው አመፁ። ታደሰ ወረደ አይደለም፣ ከታደሰ ወረደ በስተጀርባ ያሉት የቲፒኤልኤፍ ሰዎች ናቸው። ኖ ያማ ቴዲ ሳብጀክቲቭ ነው። አሁን እኮ እነ ደብረጽዮን በኋላ ስላሉ ሌጂቲሜት ቴዲ መሻ ምን መሰለው ሳብጀክቲቭ ይሆናል ክርክሩ። አሁን ታደሰ ወረደ ከጀርባ ለነ ደብረጽዮን ሎያሊስት ስለሆነ አንታዘዝም ማለት በኢምፕሊኬሽን ለታደሰ አንታዘዝም ነው። አንድ የዞን አመራር ከጀርባ ያሉትን ኃይሎች ስለማላምን አታዘኝም የማለት ስልጣን አለው ወይ? በጣም ፐዝል ያደርጋል። ኤንዌይስ ግን ጊዜ እንዳልወስድ የሎጂኩ ችግር እንዳለ ሆኖ አሁን ትግራይ ውስጥ ያለው ነገር እኔ ሰዎቹ አምነውበት እና ሀፍቱ ኪሮስ መግባታቸውን ሮንግ ነው ሮንግ አይደለም አልልም። አፍተር ኦል እኔ ሁሉንም ሪሌቲቭሊ እንዳልኩ እንዳንድ ተጋሩ ስለማያቸው ለኔ የሚያስቀይ ግን እና ሀፍቱ ኪሮስ መግባታቸው ሳይሆን የፌዴራል መንግስቱ አፕሩቭ ማድረጉ ነው። ከክልል ባለስልጣኖቻችሁ ጋር ካልተስማማችሁ ካምፕ አደራጅቼላችሁ ኦፊሻሊ የትጥቅ ትግል ማድረግ ይቻላል አዝሎንጋዝ ወደ እኔ መሳሪያው እስካልዞረ ድረስ ብሎ የፌዴራል መንግስቱ ከፈቀደ በኋላ ሌጂትሜሲውን አያጣም ወይ ነው ቴዲ? አሁን አፋር ክልል ያለው ታጣቂ እነ ስምረት እንደሆኑ ስምረት አሁን ይኸውልህ በምርጫ ቦርድ ለሁሉም በኢትዮጵያ ውስጥ የትጥቅ ትግል እያደረክ በምርጫ ቦርድ መመዝገብ አይቻልም። ኤክሴፕት ለነጌታቸው ብቻ ግን ይፈቀዳል። ስለዚህ የምርጫ ቦርድ ኤክሰፕሽኖች አሉት ማለት ነው። የፌዴራል መንግስቱ ከመከላከያ ሰራዊት ውጭ ምንም የታጠቀ ኃይል በኢትዮጵያ አይኖር የሚለውን ህግ አፔል አደርጋለሁ እይዛለሁ መርሄ ነው ይላል። ኤክሴፕት ህዋትን ለመውጋት ከሆነ ድረስ ግን ኮንስቲቱሽኑም ህጉም አዋጁም ችግር የለውም እዛ ላይ ፍሌክሲብል ሆናለሁ ይላል። ከዚህ አንፃር የፌዴራል መንግስቱ ራሱ የሚተዳደርበትን ህግ እንዳማጽያን ነው የሚጠቀምበት። አማጽያናውን ፍሌክሲብል ናቸው እስከ ተመቻቸው ድረስ ህግ ይጥሳሉ ያሻሽላሉ ምናምን ይላሉ አይደል ቴዲ? አሁን በፋኖና በፌዴራል መንግስቱና በህዋት መካከል ለህገ መንግስቱም ያላቸው ኮሚትመንት ሀገሪቷ ላይ ላሉም ያላቸው ለሌሎች ህጎች ኮሚትመንት እኩል ነው። የፌዴራል መንግስቱም እስከተመቸው ድረስ ህገ መንግስቱም ቤንድ ያደርጋል ያሻሽላል ባላየ ያልፋል። ከዛ አልፎ ተርፎ ትግራይን እንደሌላ ጎረቤት ሀገር ቆጥሮ
አዚፍ ትግራይ እንደ ጎረቤት ሀገር ተቆጥራ የትግራይ ጊዜያዊ መንግስትን በትጥቅ ትግል እንቀይራለን የሚሉ ሰዎች አፋር ላይ ተቀምጠው እየታጠቁ ነው። በዛ ልክ አሁን የፌደራል መንግስቱ ከትግራይ አንፃር ሌጂቲሜሲውን ኮሽን ይደረጋል። ፖለቲካው ትንሽ ፐዝሊንግ ነው። እሱን ከግምት ውስጥ ማስገባት ይገባል። ነው ጋር ላስ ፈጥሯል የተባሉ ይታማሉ ቲፒኤልኤፎች ይሄን ተስማማለህ? ታምናለህ? እንደው ቴዲ እኔ ትግራይ ነኝ፣ ብዙ ስብሰባ ላይ ይገኛለሁ። ስለ እውነት ይሄ የአማራና የትግራይ ፎረም የሚለው ፎረም ምናምን መስራች ልጆቹንም ፎርቹኔትሊ በአጋጣሚ አግኝቻቸው አውቃለሁ። በምታየው ልክ ፖለቲካዊ እንድምታ ባለው ልክ ያደገ ነገር አይደለም። ሆፕፉሊ ግን እኔ እንዳልኩ እየሸሸው አይደለም። ሆፕፉሊ ቢያድግና የአማራና የትግራይ ህዝብ ፋኖና ህዋት ኮንሰንሰስ ላይ ደርሰው የፌደራል መንግስቱን ለማስወገድ ቢችሉ ግን አይዊሽ ማለት ነው። እየሸሸው እንዳይመስልህ። ግን እኔ መሬት ላይ ካሉ ነገሮች ለማገናዘብ እንደው ለመጠያየቅ በቻልኩት ልክ ግን በዛ ደረጃ ያደገ ግንኙነት የለም። አትሊስት ግን አንድ ኮንሰንሰስ ግን አለ። ኦኬ ቴንክ ዩ። አብይ እስካለ ድረስ በጋራ የህሉና ስጋት አለብን የሚል መተማመን ግን አለ። ኮንሰንሰስ ኦኬ። እንደዛ ከሆነ ቴንክ ዩ። ደብረጽዮን ዛሬ ጽፈው ባስነበቡን መግለጫ ህዋት የትግራይን ህዝብ ደህንነትና ህልውና ለማረጋገጥ ከትግራይ በኃይል የተነጠቁ ግዛቶችን ለማስመለስና ደግም ተፈናቃዮችን ወደ ቀያቸው ለመመለስ ቁርጠኛ መሆኑን እንገልጻለን ይላል። እነዚህ አሁን በኃይል ተነጠቁ የሚባሉ ግዛቶች አሁን በአማራ ብሔራዊ ክልላዊ መንግስት ስር ናቸው ያሉትና በእነዚህ ጉዳዮች ላይ እንዴት ሊስማሙ ይችላሉ ብለህ ትገምታለህ? በምን ተስማማችሁ? አልተስማማንም ቴዲ። እንደ ማሳያ ተደርጎ የተወሰደ ምን መሰለ፣ ጌታቸው ረዳና በለጠ ሞላ አንድ ጠረጴዛ ላይ ቁጭ ብለው በለጠ ሞላ ራያ አማራ ነው፣ በዚህ ጉዳይ ላይ ቀይ መስመራችን ነው እያለ፣ ጌታቸው ራያ የትግራይ ነው፣ በዚህ ላይ ቀይ መስመራችን ነው እያለ አንድ ድንኳን ላይ መገኘት ከቻሉ ዋይኖት ከነ ጌታቸው ነው ተሞክሮ የወሰድን። ተረተኛል። እነሱ ከሞከሩት ሊሰራ የሚችልበት እድል አለና እነሱን እያየን እናስተካክላለን በሚል ነው። በለጠና ጌታቸው ተጣልተው አይ ቀይ መስመሩ ሊያሰራን አልቻለም ብሎ ከፈረሰባቸው አይ ፕራክቲካሊ በመንግስት ደረጃም ስላልሰራ በአማጽያን ደረጃ ይሰራ የሚል ግምት ይወሰዳል። እነጌታቸው ካልቸገራቸው በጋራ ደሞዝ ከአንድ ፔሮል እየበሉ እየፈረሙ እንደዚህ በጣም የሚቃረን ብቻ ሳይሆን ሊያጠፋፋ የሚችል ነገር መፈጸም ከቻሉ ህዋትና ፋኖ የጋራ ፔሮል የላቸው፣ የጋራ አለቃ የላቸው፣ የሚታዘዙት መንግስት የላቸው፣ የጋራ ጠረጴዛም የላቸው። በአንድ ፓርቲ ስር ያሉ ሰዎች እንኳን ሁለት አመለካከት ይዘው አንድ ፔሮል ላይ ፈርመው ይበላሉ ልልህ ነው ቴዲ። እና ብዙ የሚያስቸግር አይደለም። ፎረም ግን እኔ ኮንፊውዝ ያደርገኛል። ይሄ ሶስተኛ ጊዜ ነው ኔጋ ሲመጣ አማርኛ የጎጃም ነው ትግልህ ደግሞ የቲፒኤልኤፍ ነው። እንዴት እንደሆነ አላውቅም። አድማጭ ተመልካቾች እናንተ ፍረዱ አይደል? አማርኛው ጥርት ያለ የጎጃም ነው። እሺ ቴዲ፣ አንዱ የሚወሰደው ግምት ምን መሰለ፣ የትግራይ ሰው ትግራይ ብቻ ነው እንደሚኖር። ግማሹ ጎንደር እኮ የትግራይ ሰው ነው የነበር ከ2008 በፊት። አዲስ አበባም ወደ 500 ሺህ 400 ሺህ አለን እና አስወጋስ እኔ ጨዋ ኮንተትና ካለ አም ፋይን። እኔ ምንም ልትሆን ትችላለህ። ኢትዮጵያዊ ብቻው። ቴንክ ዩ ፎረም። ይርታቸው ቴዲዬ እሳቸው ሲያወሩ ነበርኩ። እሳቸው ሲያወሩ እኔ ነበርኩ። ይርታቸው አላወራም። አሁን ትክክለኛ ወሬ የጀመርነው አሁን የመጀመሪያ መግቢያ ነበር። መግቢያ ነው፣ ትውውቅ ነው። እንዴት ዋላችሁ፣ እንዴት አመሻችሁ፣ ሳምንቱ እንዴት አለፈ ምናምን ነው። ቴዲ ይርታቸው በኋላ ወደ የት ነበርክ እመጣለሁ። እሺ ይርታቸው እኔ ትግርኛ ማዳመጥ ባልችል ኑሮ የተናገረው እውነት ነው ብዬ ማመን ይችል ነበር። ትግራይ ውስጥ ያለው ችግር ዶሮና ጥሬ ነው ያለው። ይሄ ሰው ዝም ብሎ ነው የቀደደው። እርስ በርሳቸው በፍጹም ሊስማሙ የማይችሉበት ግራ ተጋብተው እየተነጋገሩ ነው ያለው። ስለዚህ ከየት መጥቶ ነው ከፋኖ ጋር ወይ ይነጋገራል እንደዚህ የሚለው ስህተት ነው ውሸት ነው? የለም። ፋኖ መሬት ያሉትን እኮ ማናቃቸው አይደለም። ስለዚህ ይህን የወልቃይትን የመተከል የወልቃይትና የጠለምት የወሎ መሬት ወስዳችሁ መጀመሪያ ይቅርታ ከኢትዮጵያ ሕዝብ በአማራ ላይ የውሸት ታሪክ የሰራ ነው ይቅርታ አድርጉልን ብላችሁ መጠየቅ ነው ያለባችሁ። የተሰራው ካርታ ስህተት ነው። ማኒፌስቶ የወጣውም የእናንተ ስህተት ነው። የወያኔ ሓርነት ትግራይ
የራስ ዕድል የራስ መወሰን እስከ መገንጠል የሚል ነው። ስለዚህ ያንን አሁን እየተናገራችሁ ኢትዮጵያውያን አይደለን ብላችሁ የኢትዮጵያ ባንዲራ የሚይዘው ሰው የለም ትግራይ ውስጥ እንትናቸው በቃ በጥላቻ በቃ በምንም ግራ ገብቷቸዋል ማለት ይችላሉ። ነገር ግን አንዳንዶቹ አሉ ስንሰራው የነበረ ትልቅ ስህተት የሰራ ነው፣ የዘር ፖለቲካ ማራመድ አልነበረብንም፣ ህወሓት ያስተማርነው በማዕት አስተማሪዎቹ ሲሉት ነው ማዕት ያስተማርናቸው ልጆች እዚህ ያደረስናቸው ስርዓቱኛ ጎርቶናል፣ የህወሓት ስርዓት ጎርቶናል የሚል እንጂ ጠቅሞናል የሚል የትግራይ ተወላጅ የለም። እንዲያውም በጣም የሚያሳዝን በትግረኛ ሲነጋገሩ ውቀት ከመሸመት ይልቅ ገንዘብ ሲያፈሩ ሲያጭበረብሩ ሲክዱ እርስ በርሳቸው በቃ ሲጠቃቀሙ ነው የነበሩት እንጂ እንደ ሀገር እንኳን ህወሓት የሆነ ነገር ቢሆን እንደዚህ ዘዴ ፈጥረን ኢትዮጵያን እናስተባብራለን የሚል ፕላንና ስትራቴጂ አልነበራቸው። መለስ ብቻ ነበር ነገሩን ሁሉ ተሸክሞ እዚህ ያደረሳቸው። አይከባበሩ አይሉ ቅድም ቅድስ የተናገረችው እውነት ነው እና ሀየሎ ምናምን ብቻ አይደለም የፊውዳል ልጅ ተብሎ የትግራይ የመሳፍንት ልጅ ተብሎ የተጨፈጨፈ የኢዲዩ ልጅ ተብሎ የተጨፈጨፈ የትግራይ ህዝብ ቀላል አይደለም። በህወሓት ገና ከመጀመሪያው ተሃት ተብላ ስትጀምር ከራም ማለሊ ዘላሊ ሲል ወያኔ ሓርነት ትግራይ ብሎ እየተቀያየረ ደምሒት እስከ ማለት አሁን የመጨረሻው ትህነግ እያላችሁ ስም እየቀያየራችሁ የትግራይ ህዝብ በኢትዮጵያውነቱ የሚያምን ሁሉ ተገሏል፣ ተጨፍጭፏል። ሀውዜንም እናንተ ናችሁ ያስጨፈጨፋችሁት። በዛ ሰዓት ካሜራ ያልነበረው የኢትዮጵያ የትግራይ ተወላጅ ነበር ማን ነው የሚለው ወልደ ስላሴ ምናምን በዛ ሰዓት ገንዘብ ለማግኘት ካሜራ አልነበረም ኢትዮጵያ ውስጥ በፖለቲካ ማግኘት ከባድ ነው። በዚህ በእንትን ከውጭ ተነጋግረው ካሜራ መተው ሀውዘን እንዲደበደብ ቪዲዮ ቀርጸው ኢንተርናሽናሊ ወደ ጀርመን ርዳታ ያገኙበት በ17 ረሃብ የትግራይ ህዝብ የደረሰበት ከቤቱ አፈናቅሎ ሱዳን ከገባችሁ ንብረትና ሀብት ይዛችሁ ትመለሳላችሁ ብለው ነተው ከሱዳን ከተማ ወደ ከተማ ሳይገባ የኢትዮጵያ ወደል ከውል የሚባል የኢትዮጵያ ድንበር ከሱዳን አስቀምጠው ረሃብ ለዓለም ኢንተርናሽናል ኮሚኒቲ እንዲያይ ተደርጎ ቪዲዮ ርዳታ ነው የለመኑበት። የመጣፊ ነው ለረሃብ 100,000 የትግራይ ተወላጅ የጨረሱት ህወሓቶች ናቸው። ስለዚህ ህወሓት በትግራይ ህዝብ ያልፈጸመው ነገር የለም። አሁን ከዚህ ብትሉ ሌላ ብትፈልግ እንዲያውም አንዳንዶቹ ምን አላቸው መሰለ ራሳቸው ትግሬዎቹ እርስ በርሳቸው ሲናገሩ ህገ መንግስቱ እኮ የኢትዮጵያ መንግስት የራስን ዕድል የራስን ወሰን አንቀጽ 39 ብንፈልግ እንኳን የኢትዮጵያ ብሔረሰቦች ሁሉም ፈቅደው እስካልተስማማን ድረስ ልንገነጠል አንችልም። ይህ በትግርኛ የተነጋገሩት በሚዲያ ላይ ያለ በትግርኛ በየፌስቡክ ዩቲዩብ ላይ ያለ ውይይት ነው። ስለዚህ መሄጃ መውጫ ጨንቋቸው ትልቅ አዘቅት ውስጥ ነው ያሉት። ህወሓት የወልቃይት ጠገዴ የጠለምት መሬቶች አስመልሳለሁ ብሎ ካለ ፋኖ እንኳን የተወሰደው ንብረቱና መሬቱ ቀርቶ አዲስ አበባ ክላይም እያደረገ ነው ያለው። የሸዋ ክፍለ ሀገር ነው። የኢትዮጵያ ውስጥ ያለው የብሔር ብሔረሰቦችን ብሎ አማራውን በየቦታው ያለውን
ያንን ህዝብ ነፃ ለማውጣት እየተታገለናለን። ለመላው የኢትዮጵያ ህዝብ ነፃነትን ለማግኘት ህገ መንግስቱ ኦኬ እኛን የማይወክል ስለሆነ እሱን ለማስከበር እየተታገለን ያለ ነው። አንድ ጥያቄ ልጠይቅ ይርታቸው። እሺ አሁን ስትናገር መላ ኢትዮጵያውያንን ነፃ ለማውጣት ነው የምንታገለው ነው አይደል ያልከው? አዎ መላ ኢትዮጵያውያንን ነፃ ለማውጣት የምትታገል ከሆነ አዲስ አበባን የምጠይቀው ለምንድን ነው? ኦኬ አዲስ አበባ ኢትዮጵያዊ ስላሉበት ነው። አማራም ኢትዮጵያዊ ስላሉበት የአማራ ህዝብ እኮ አሁን የኢትዮጵያ ህዝብም አዲስ አበባ ነዋሪነቱ ቤቱ ተፈናቅሏል፣ ቤቱ ተፈናቅሏል፣ ንብረቱ ወድሟል፣ ቢዝነስ መስራት አይችልም። ለአንድ ብሔር ብቻ የበላይነት ተሰጥቶ ንብረቱ፣ ሀብቱ፣ ቢዝነሱ፣ ማይንዱ ሁሉ ፈርሶበታል። አሁን በምርጫ ቅድም ሲያወሩ የነበሩ ስለ ምርጫ ምናምን ስትል የነበሩ የዚህ ብሔር ብሔረሰቦች ብለው የተደራጁ ምናምን እነሱ እንቅፋት ለፋዶ ለመሆን እንጂ ማድረግ የነበራቸው ለውጥ የሚፈልግ ሆነ ፋኖን ሳፖርት በማድረግ ወደ ስልጣን ሲገባ አውሮ መሳተፍ በዛ ሰዓት ይገባቸዋል እንጂ ገና በአሁኑ እነሱ አንድ ብር ሳያዋጡ ተሰባስቦ ህገ መንግስቱን ለማስቀጠል አንድ አማራ ሁለት አማራ ከነሱ ጋር ቀላቅለው ይህን ማኒፌስቶ ለማስቀጠልና እንደገና እነዛ ሶስቱ በድምጽ ብልጫ ማይኖሪቲ ነው የሚሆኑት። ይሄ ፌር አይደለም። አማራ እንደ አማራ መደራጀቱ እነሱ ግን ለጆራውን በኦሮሚያ ተደራቸው የኦሮሞ ህዝብ ቀስቅሶ ሌሎች በየብሔራቸው ደቡብም እንደ ደቡብ ተደራጅቶ ወደ መሃል የሚመጡበት መንገድ ካልሆነ በስተቀር ፋኖ በተታገለው እነሱ ወደ ስልጣን የሚመጡበት መንገድ በፍጹም ቅዠት ነው። አብይ አህመድ በምርጫ ይወርዳል $10 ቢሊዮን ቤተ መንግስት ሰርቶ ተሸንፋል። 99 የኢትዮጵያ ህዝብ አይፈልግም ተብሎ ቢሸነፍ ከስልጣን ይወርዳል ብለህ ታስባለህ? ማንም እንደዛ ቢያስብ ካለ ራሱን ያታለለ ካልሆነ በስተቀር 10,000 ቢሊዮን አብይ ለሌላ ምንም ሳይሰራ ምንም ሳይደክም ምንም ሳያስብ መጥቶ ዲሞክራሲ ኢትዮጵያ ስላልተመረጥኩ አስረክባለሁ የሚል ሐሳብ አምኖ በዲሞክራሲ ታገላለሁ የሚል ሰው ካለ ራስን እያስሞኘ ራስን እያታለለ ትግሉ ለመጥለፍ የሚደረግ ሴራ ነው። ነገር ግን ኢትዮጵያውያን ማድረግ ያለባቸው ኢትዮጵያውያን ማድረግ ያለብን ፋኖ ሳፖርት በማድረግ የፋኖን ማኒፌስቶ እያሻሻልክ እየሄድክ እያስተካከልክ ትግሉን እየደገፍክ ከዛ በኋላ ወደ 4 ኪሎ ሲገባ ብሔር ብሔረሰቦችም ራሳቸው በራሳቸው እንዲያስተዳድሩ ግን ፋኖ ደግሞ ለ2 ዓመት ለ3 ዓመት አገሪቱን ጸጥታ እንዲያስከብር የሚደረግበት መልክ ነው መደረግ ያለበት እንጂ በፍጹም የፈለገ ቢጮሁ ከፋኖ ውጭ የሚመጣ ኃይል የለም። አብይም በስልጣኑ በምርጫ የሚወርድ ሰው አይደለም። ጨርሻለሁ። ታንክ ዩ። እሺ አይሰይኩ አንዳንድ ጊዜ አሁን ካለው ነባራዊ ሁኔታ ጋር ቢያንስ ሌላው ቢቀር ራሳችንን እናስተካክል እንጂ ቢያንስ አሮንቲክ አዲስ አበባ አሁን አልቀረም። እንዲያው በአዲስ አበባ ጉዳይ መነታረክ እኛው ረጅም ጊዜ ነው ከእናንተ ጋር አልቀረም። አዲስ አበባ አይደለም አሁን ባለው ነባራዊ ሁኔታ ባህር ዳርም ያንተ አይደለችም፣ አዳማም ያንተ አይደለችም። ገንዘብ ያለው ነዋሪ አሁን የከተማ ጉዳይ አይደለም ፖለቲካ። አሁን ፖለቲካ ይሄ የኔ ናት ምናምን የሚባለው ነገር እኔ እንጃ እንዴት እና እናንተ እንዴት እኔ ራስ ስለረሳሁት ቃላቶቹ ልጠፉብኝ። ፖይንቱ ምንድነው ግን አይጋጭም ወይ በሚለው እንሂድ። አይጋጭም ወይ ያኔ የምትለው እኮ ጨርሳል። አሁን የኢትዮጵያን ሕዝብ ነፃ አወጣለሁ ካልክ ኦኬ፣ ነፃ ካወጣ በኋላ የስራ አጥ ቁጥሩን እንዴት ነው የምትቀርፈው? የስልጣን ክፍፍሉን በብሔር ኮታ ከሆነ እንዴት ነው የምታደርገው? የውጭ ጉዳይ ፖሊሲ እንደ ኢትዮጵያ እኮ ስታስብ ኢትዮጵያውያን ነፃ አወጣለሁ ስትል እኝን ነው የምታወራው። አሁን ያለው መንግስት የውጭ ጉዳይ ፖሊሲው እንዴት ነው? አንተ ስትመጣ እንዴት ነው የሚሆነው? አሁን ያለው መንግስት ኢኮኖሚ ፖሊሲው እንዴት ነው? አንተ ስትመጣ ኢኮኖሚ ፖሊሲው እንዴት ነው የሚሆነው?
መከላከያ ጀነራሎች እየተሰጠ ነው። ጀነራልነት ማድረግ እየተሰጠ ነው። አንተ ብዙ ቅሬታዎች እየተነሱ ነው። አንተ ስልጣን ላይ ስትመጣ መከላከያው ምንድን ነው የሚመስለው? እንደ ሀገር ስታስብ እንዲህ ነው እኮ የምታስበው። እንደ ሀገር ስታስብ እንደ ሀገር የሚያስብ ስብስብ አዲስ አበባ የማናት ሐዋሳ የማናት ድሬዳዋ የማናት ምናምን ካልክ አይጋጭም ወይ? እንደ ኢትዮጵያ አስበህ ክልልና አካባቢ መጠየቅ ነው እያልኩ ያለሁት እና ምናልባት ለዛ በቂ ምን ላይ ሰጥተዋል አልሰጥም፣ አድማጭ ተመልካቾች እናንተ ትፈርዳላችሁ። ታፕታፕ አድርጉ። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ላላችሁ እንዲሁ ቴንኪው ማለት ፈልጋለሁ። ከይርታቸው ቀጥሎ ወደ የት ነበርክ እንሄዳለን። ወንድሜ የት ነበርክ? እሺ ቴዲዬ በጣም አመሰግናለሁ። በየጊዜው ጊዜ ኖሮኝ በመመጣ ሰዓት አክብረሽ የምትቀበለኝ ብዙ ደጋፊዎች ባይኖሩኝም በአንተ ቤት በመገኘት ደስታ ይሰማኛል። ትንሽ ባተነሱ ነጥቦች ላይ አንደኛ የፓርቲዎች መቀናጀትን አስመልክቶ ዋንጋሪ ድምፅ ያስተጋባል። ዋንጋሪ ሚዩት ላደርግ ፈልጌ እምቢ አለኝ። ዋንጋሪ ሚዩት አድርግ። አቶ ዋንጋሪ ቅድም በዚህ ጉዳይ ላይ ሰፋ አድርገው ሲናገሩ ትንሽ በጣም እንትን ብሎኛል። ምክንያቱም እንደ ምጸት አድርጎ ነው። እነዚህ ሰዎች እውቀትም የላቸውም ችሎታም የላቸውም። ድምፅ ትንሽ ታፍኗል። ሁላችንም ሚዩት አድርገናል። ኤርፒስ ትጠቀማለህ? ድምፁ ትንሽ ታፍኗል። ይሰማል? አሁን አንደኛ ነው። እሺ አመሰግናለሁ። በፓርቲዎች መቀናጀት ዙሪያ ዋንጋሪም አንተም ትንሽ ጨምረሃል በሱ ሀሳብ ላይ እና እርባና ቢስ አድርጎ ነው ያቀረባቸው እና እነዚህ ሰዎች በግልም እውቀት የላቸውም። የተለያዩ ማስረጃዎችን ለማቅረብ ሞክረዋል። ቀጥሎም አብዛኛው የኢትዮጵያ ፓርቲዎች ምርጫ በመጣ ቁጥር እንደ ሳምሶናይት መቀናጀታቸው ለኢትዮጵያ እስካሁንም የጠቀመው ጥቅም የለም ምናምን የሚል ነገር ብቻ አንስተዋል። እኔ ትክክል አይደለም ነው የምለው። በሁለት ምክንያት ነው። አንደኛ ፓርቲዎች አት ኤኒ ታይም መርጅ ሊያደርጉ ይችላሉ፣ ሊበተኑ ይችላሉ። የፖለቲካ ፓርቲዎች እነዚህ የሃይማኖት ተቋማት አይደሉም። የፖለቲካ ፓርቲዎች አንደኛ ለስልጣን ነው የሚወዳደሩት፣ ሁለተኛ ደግሞ ያላቸውን ሀሳብ በተቻለ መጠን እንዲስማማ አድርገው ምርጫውን እንዲያሸንፉ እንዲያግዛቸው ሊቀናጁ ይችላሉ። እኔ እንደ ምሳሌ ማንሳት የፈለግኩት ኬንያን ነው። ኬንያ ባለፈው 2002 ካደረጉት ምርጫ በፊት ኢቭን ከዛም በፊት 2012 ላይ ይመስለኛል ኡሁሩና ዊሊያም ሩቶ በተቃራኒ ጎን የቆሙ የተለያየ ሁለት ፓርቲ ነበሩ እና እስከ መጨረሻዋ ሰዓት ድረስ ኡሁሩ የዊሊያም ሩቶ ተቀናቃኝ ሆኖ ነው ሁለቱም ሲወዳደሩ የነበሩት እና ምንድነው ያደረጉት? ዊሊያም ሩቶ ለ5 ጊዜ ተወዳድረው ምርጫ ማሸነፍ ያልቻሉትን ባባ ተብለው የሚጠሩ አንድ ትልቅ ሰው አሉ። እሳቸው ጋር ሆኖ ነበር ሲወዳደር የነበረው። ነገር ግን ልክ የምርጫው መጨረሻ ሰዓት ሲደርስ ከኡሁሩ ጋራ ከጀርባ ተነጋግረው ምንድነው ያደረጉት? እሱ ቢመጣ ሁለቱ ጥሩ ጉልበት ይዘው ስልጣንም ሊደራደሩ እንደሚችሉ ኡሁሩ ለዊሊያም ሩቶ ስልጣን ሊያጋራው እንደሚችል ፕሮሚስ ተደራርገው ያኝን ሰው ወደኋላ ፈንግለው ባለቀ ሰዓት ላይ ዊሊያም ሩቶ ከኡሁሩ ጋር ሆነው ምርጫውን አሸንፈው ገቡ ስቴት ሃውስ ከገቡ በኋላ እንደምታውቁት ኬንያ ኡሁሩን ፕሬዚዳንት ሆነ፣ ዊሊያም ሩቶ ምክትል ፕሬዚዳንት ሆነ። 2 ጊዜ በዚህ አይነት ሁኔታ ካለፉ በኋላ ጊዜ ጠብቆ ዊሊያም ሩቶ ለምርጫ ተወዳደረ። ያኛው 2 ጊዜ ስለጨረሰ 3ኛ አይፈቀድለትም፣ ከምርጫው ሊሰናበት ነው። ነገር ግን የዊሊያም ሩቶን መምጣት ስለማይፈልጉ በኪክዩ በኩል ያሉ ሰዎች ደግሞ የሱ ተቃራኒ ሆኑ ደግሞ አጌንስት ቀሰቀሰበት። ኤኒዌይ እንደዚህ አይነት የፖለቲካ ጨዋታዎች አሉ። ደግሞ ዲሞክራሲን ነው የሚያሳየው እንጂ ይሄ አሁን ቀደም ያልከው ግለሰቦቹ እንዲህ ናቸው እንደዚያ ናቸው እንዲህ ነው፣ ይሄ ትክክል አይደለም። እኛ የምንፈልገው የፖለቲካ ፓርቲዎች እንዲኖሩ ነው፣ እንዲጠናከሩ ነው፣ ያላቸውን አማራጭ ተጠቅመው ወደ ስልጣን እንዲመጡ ነው። ዲሞክራሲውን ያሳይልናል። ትውልዱ እንዲማር የምንፈልገው
በነፃ የመደራጀት ሐሳብ የመግለጽ የመሰብሰብ የመቃወም መብት እንዲኖረው ከዚህ ውጭ አይደለም። የመንግስት አሰራርም የህዝብ አስተዳደርም ይሄንን እንዲወክል ነው የምንፈልገው እና ለምን ይቀናጃሉ? እነዚህ ሰዎች ጠቀሙም አልጠቀሙም ይጠቅመናል እስካሉ ድረስ እስከ ምርጫው ቀን አንዱ ነው የምርጫ ቀን ሊበታተኑ ይችላሉ። ዛት ዘ ራይት ምንም የሚከለክላቸው የለም። የኢትዮጵያ የምርጫ ቦርድም ይህንን አይከለክላቸውም፣ ህጉ አይከለክላቸውም እና የህጉ ማዕቀፍ ውስጥ እስከተጫወቱ ድረስ መሰብሰብ፣ መለያየት፣ ኢቭን በሚቀጥለው ወር መበታተን መብታቸው ነው እና ይሄንን ክሪቲሳይዝ ማድረግ ምንድን ነው የሚያበረታታው? ታጣቂዎችን ነው የሚያበረታታው። አሁን ብዙዎቹ የሚቃወሙ ሰዎች ምርጫ እንዳይኖር የሚፈልጉ ተቃዋሚዎች አሉ። እነዚህ ተቃዋሚዎች ነፍጥ ያነሱት ናቸው። ምክንያቱም እነሱ ነፍጥ ስላነገቡ እኛንን ነፃ የምናወጣችሁ በብረታችን ነው ነፃ የምናወጣችሁ የሚለውን ዲስኩር ማስቀጠል የሚፈልጉት ሀገር ውስጥ ያለ ሰላማዊ የፖለቲካ እንቅስቃሴ እንዳይኖር ነው። ዲሞክራሲያዊ ነው፣ መንግስት ይወርዳል አይወርዳ ኢትስ ኖት ማይ ፖይንት። እኔ እሱን መወያየት አይደለም ግን ወጣም ወረደ አሁን በደረስንበት አቅም ኢትዮጵያ ውስጥ ምርጫ መካሄድ አለበት። ፓርቲዎች መኖር አለባቸው። ታጣቂዎች መሳሪያቸውን ማውረድ አለባቸው። የኢትዮጵያ ሕዝብ በጡንቻ ለሚመጣ ኃይል ድምፅ እየሰጠ ቁጭ ብሎ እነሱን እንዲጠብቃቸው ይሄንን ምርጫ ትተህ ቁጭ በል ማለት ነውር ነው። ከተማረ ሰውም ፊደል ከቆጠረ እና ሰላማዊ መንገድን ከሚጠብቅ ሰውም የሚጠበቅ አይደለም። እሱ ላይ ለመናገር ነው። መሀል ላይ ማንሳት የምፈልገው እነዚህ በብሔር ተደራጅተው ከመደራጀትም ደግሞ አልፈው መብታችንን ወይም ደግሞ በብሔራችን ላይ ደረሰ ለሚሉት ነገር በትጥቅና በጉልበት ነፃ እንወጣለን የሚሉ ኃይሎች የኢትዮጵያ ጉዳይ ሲሆን ለምንድን ነው መጥተው የሚወያዩት? እኔ ቴዲ እንደው አንተም ዲስከስ እንድታደርገኝ እፈልጋለሁ። ለምሳሌ የአሰብ ጉዳይ የኢትዮጵያ ጉዳይ ነው እንጂ የብሔር ጉዳይ አይደለም። ዊ ዶንት ኬር። አንተ ትግሬ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ የራስህ ጉዳይ ነው። የምናወራው ስለ ኢትዮጵያ ነው። ስለ ትግሬ አላወራሁም፣ ስለ አማራ አላወራሁም፣ ስለ ኦሮሞ አላወራሁም። እናንተ አውሩበት እሱን። በኢትዮጵያ ጉዳይ በኢትዮጵያ አጠቃላይ ጥቅም ጉዳይ ላይ ምን መብት አላችሁ? በተለይ መሳሪያ ካነሳችሁ በኋላ በተለይ ሰላማዊው መንገድ ጀርባ ከሰጣችሁ በኋላ ማን መብት ሰጥቷችሁ ነው አሰብን እኛ ከሌለን አታመጧትም፣ ቀይ ባህርን አትሻገሩም የምትሉት? ሁለተኛ ጠላት እንደሆናችሁ ማወቅ አለባችሁ። ልንጋፋቸው ከምንፈልጋቸው ኃይሎች ቀጥሎ እናንተ ደግሞ የኢትዮጵያ ጠላቶች ናችሁ ባይ ዲፎልት ማለት ነው። ስለዚህ እናንተ የብሔራችሁን ጥያቄ ቀጥሉ፣ በፈለጋችሁት መንገድ ቀጥሉ። በኢትዮጵያ ጉዳይ ላይ ግን እኛ በምንጽፍ ቁጥር እየመጣችሁ መሳደብ፣ እየመጣችሁ የፈለጋችሁትን ማን መብት ሰጣችሁ? እናንተ የብሔር ታጋዮች ናችሁ። በብሔር ጉዳይ ላይ ሀሳብ የሰጠን ጊዜ መታችሁ ተሳደቡ። በእናንተ ጉዳይ በትጥቅ ትግላችሁ ላይ ሰው አስተያየት እንዲሰጥ አትፈልጉም። ለምሳሌ በኦሮሞ ኦነግ ላይ አስተያየት ብሰጥ ኦሮሞ መቶ ያቀረሽብኛል። አንዴ ቃል እዚህ ላይ ያለኝ ፖይንት ምንድነው? አይመለከታችሁም ነው። በኢትዮጵያ ጉዳይ ላይ ይመለከተናል ካላችሁ ደግሞ በኢትዮጵያዊ ማዕቀፍ ውስጥ ቁጭ ብላችሁ ነው ማውራት የምትችሉት እንጂ የብሔር ቀሚስ ለብሰ እንደገና ደግሞ መተ በኢትዮጵያ ጉዳይ ላይ እኩል ልንሆን አንችልም። ቁመታችንም የተለያየ ነው። አንድ ትልቅ ነጥብ ነበረኝ፣ እንግዲህ ሰዓት ያልቋል። ትዕግስት ኖሮኝ ወይም ጊዜ ኖሮኝ ከተቀመጥኩኝ እመለስበታለሁ። ቴዲዮ እሺ፣ መጨረሻ ላይ ያነሳኸው ነገር ትክክለኛ ሀሳብ ነው። አሁን እንዳለመታደለው ነው ሚዲያዎቻችን ራሱ ኃላፊነት አለባቸው። አሁን ለዘመናት የተለማመድነው ነገር ትክክል መስሏቸው በዛው መቀጠል የሚፈልጉ አካላቶች ፖለቲከኞች ይችላሉ። አንዴ ላስተካክል። በብሔር ጉዳይም አንተ አብኩተህ ያውም ደግሞ እንደው ኦርጋናይዝድ የሆነ ትግል እንኳን የምታደርግ እንኳን ቢሆን ኦኬ። በብሔር ጉዳይ አንተ አጨማልቀ እንደገና በሀገራዊ ጉዳይም አንተ ልታጨማልቅ ሲያምርህ ይቀራል። እንደዚህ አይነት ነገር እየጠበብክ እያነስክ እየተነጠርክ የምትመጣበት ጊዜ ነው መፈጠር ያለበት። በሀገር ጉዳይ ላይ ቆፍጣና ትሆናለህ፣ ሲሪየስ ትሆናለህ። አንድ ነገር ነው። አትሆንም፣ መድረኩን ትለቃለህ። ሌሎች ያወራሉ በሀገር ጉዳይ ላይ። በዶሜስቲክ ጉዳይ ላይ ኦኬ ትፈታፈታለህ፣ የብሔርን ጉዳይ ደግሞ የምታደርገውን ትግል።
ሌሎች ግን ሲያወሩ ደግሞ በሀገራዊ ጉዳይ ላይ ደግሞ ያሸማቃሉ ምናምን ደብል ይደረግና ራስ እንድትሸማቀቅ ነው መደረግ ያለበት። ምክንያቱም ሀገር ለማችም ከፋችም ደህየችም ምንም ሆነች የሁሉም ኢትዮጵያውያን መኖሪያ ናት። ሲሆን አንተ የምታደርገው ራሱ ትግል እንዴት ያለች ኢትዮጵያን እንደምትገነባ ነበር መናገር ያለብህ፣ አንደበትን ማለማመድ ያለብህ። ይህን አትለማመድም። ስለ ውጭ ጉዳይ ፖሊሲ አታወራም። ስለ ኢኮኖሚ ፖሊሲ አታወራም። እንዴት ያለ ሜጋ ፕሮጀክት ልሰራ እንደምትችል አትናገርም። ነጩኝ ቋጩኝ ከሚል አንደበትህ ትመጣና ነጥቃለው ቀማለው ከሚል በቃ አንደበትን ካለማመድክበት ትመጣና ትልልቅ አጀንዳዎችም ላይ አቦካለው ስትል ኖ ልትባል ይገባል። ይህ መስተካከል አለበትና ትክክለኛ ነገር ነው። ሲሆን እሱ ብቻ አይደለም። በብሔር ጉዳይ ላይ እንኳን የብሔሩ ተወላጅ ብትሆን አንተ እንደፈለክ የምትፈነጭበት መሆን የለበትም። ኦሮሞ ስለሆን ከኦሮሞ ህዝብ ላይ እንደፈለክ የምትፈነጭበት፣ አማራ ስለሆን ከአማራ ነኝ ብለህ እንዲህ አማራን ህዝብ እንደሸቀጥ ቆጥረህ እንደፈለክ የምትፈነጭበት፣ ትግራይ ነኝ ብለህ ትግራይ ላይ በጣም በቃ የተለየ ተናጋሪ የምትሆንበት የለም። ሁላችሁም ፖለቲከኞች ቢወልዷችሁም ባይወልዷችሁም የኦሮሞ እናት የኦሮሞ አባት እናት ናት፣ አባት ነው። የአማራ እናት እናት ናት፣ አባት ናት። የትግራይ እናት እናት ናት፣ አባት ናት። እስከ 70 ድረስ 7 ትውልድ የብሔሩ ተወላጅ ብትሆን እንደፈለክ ህዝቡን እንደሸቀጥ የመቁጠር መብት የለም። ይህን ካነገርካቸው ብሔርተኞች ይጸዳዱብሃል። አናት ላይ ተቀምጠው እንደፈለክ ልትፈነጭ አትችልም። እንኳን አይደለም በብሔር በህዝብ ጉዳይ ላይ በቤተሰብ ጉዳይ ላይ እንኳን አንተ መብት የለም። የቤተሰቡን እኮ ሰይ እኮ ትሰማለህ እኮ የቤተሰብን ጉዳይ ትሰማለህ። አይደለም 40 ሚሊዮን አይደለም 30 ሚሊዮን ምን አገባህ ምናምን ልትል ትቀልዳለህ እንዴ? ቴንክ ዩ። የት ነበር? ከሺ ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ክብራትና ክብራን እነዚህን ጉዳዮች ነው እያወራን ያለ ነው። ይርታቸው የት ነበርክ? ከዛ ምን ሄደው ወደ ቲም ዩኒቨርሲቲ ነው። አመሰግናለሁ ቴዲሾ። ስንት ደቂቃ አለኝ? 8 ደቂቃ አለ። አጀንዳውን ሰምተሃል? አጀንዳውን አላገኘሁም። ቴሌ ላይ ቴሌግራም ላይ አላነበብኩም፣ አላገኝም። ቴዲሾ እኔ ቻናል ቴዲ አዋሰልና ምንም የማገኘው ነገር የለም። ሶሪ ፎር ዘ ኢንኮንቪኒየንስ። ኖ ያየው ፕራይቬት እንትን ውስጥ እንዳይሆን አሁን ስንት ነው 5000 ምናምን ያለበት እንትን ውስጥ ዜና ምናምን አይደርሰኝም። ቴዲሾ እስኪ አሁን ስልክ ላይ ቴዲ ሐዋሳ ብለህ ጻፍ። ሌላ ስልክ አለ? ኮምፒውተር ላይ ገብቼ አይቼ ነበር ዛሬም። ላፕቶፕ ማነው ዴስክቶፕ ላይ የመወያያ አጀንዳውን ሰምተሃል? እሺ እኔ ወይ ስናገር እንደገና ስናገር አልሰማሁም። የመጀመሪያ ስለ ፓርቲ ብቻ አልቸገርም። ጊዜን የሚጠቀመው ለሶሉሽን ነው። እኔ ለኢትዮጵያ ፖለቲካ እንዴት እንደሚታከም ብቻ ነው ማቅረብ የሚፈልገው ሲመጣ። እሱ ሳይሆን አሁን እንደ ሴም ፔጅ መሆን አለብን። አሁን እኮ ስለ ፓርቲዎች እሱ ላይ ብቻ ነው መናገር የሚፈልገው ዛሬ። ኦልሬዲ ጀምራችሁታል። ቴዲ ትንሽ አዳምጣ። ትንሽ አዳምጣ። አንደኛ ለአድማጭ ተመልካች ምንትን ነው አሁን ገብተህ ምንድን ነው የምታወራው? አጀንዳውን በደንብ ካልሰማ ካልተዘጋ እነዚሁን አሁን ቴሌግራም ላይ የጻፍኩትን አንብበው ምናምን ነው የመጡት። አንተ ደግሞ ምንም አላነበብም። አፕሮች እሱ አይደለም ቴዲሾ። የኔ አፕሮች እኔ መከታተልም ትቻለሁ የኢትዮጵያን ፖለቲካ ፎር ዳት ማተር። እኔ የሚመጣው አንተ ጋር ሶሉሽን ለማቅረብ ብቻ ነው። ለኢትዮጵያ ፖለቲካ ሶሉሽን ብቻ በማገኛት ደቂቃ ሶሉሽን ብቻ ለማቅረብ ነው እንጂ ስለ ትግራይ፣ ስለ ፋኖ፣ ስለ ኦላ እኔ ኢንተረስትድ አይደለም። እንዴት እንደሚታከም ብቻ የኔን መሸጥ ፈልጋለሁ ሀሳቦቼን ፓርቲ ከፓርቲዎች ጋር አገናኝቼ እንትን ነኝ፣ ኮምፎርታብል ነኝ። ገብቶኛል፣ ሀሳብ ገብቶኛል። ግን ችግሩን ሳትሰማ ችግሩ መስማት አለብኝ። አንድ ጊዜ ልደቱ ወንድማችን አብይን መስማት እኮ ተወኩልና እንዴት እኔ አላቅም ምን እንደምናገር ባልሰማውም ይላል። አይ ትንሽ አዳምጥ፣ ግድ የለም። ቅድስት እህታችን ቆይኝ አንድ ጊዜ። ቴዲሾ እኔ ምን መሰለህ የኢትዮጵያ ፖለቲካ እኔ ሶሉሽን ብቻ ነው ያለኝ እኮ። እኔ ጋር ለቅሶ የለም፣ ሀሜት የለም፣ ሶሉሽን ብቻ ነው ያለኝ። በማገኛት አጋጣሚ ሁሉ ለኢትዮጵያ ፖለቲካ ሶሉሽንን ብቻ ነው መሸጥ የሚፈልገው እንጂ ስለ ህወሓት ኦኬ ጎ አሄድ እሰጥሃለሁ ለአሁኑ። ለሌላ ጊዜ ግን ፕሊስ ለመሰለህ ለሌሎቹ ዲስስ እሺ እሱን አስተካክላለሁ።
እንትን አስተካክልና የተነሱ ዋና ዋና ሀሳቦችን አንብበ ተዘጋጅተ እንደው የምትናገረው ንግግር ገባ ካላየንበት አንግል ልትነግረንም ስለምትችል እውቀትም ነው። ገባህ አይደለም? ሶሉሽኑ ብቻ ከመትመጣ ችግሮቹንም በደንብ መወያየት እንዳለብህ ለማወቅ ስላለብህ ነው። እሺ ቀጥል። 8 ደቂቃ አለ። 8 አለኝ። ይሄው ጀምሬ ያለው አመሰግናለሁ ከልብ። መጨረሻ ላይ አንተ ካልከው ልነሳ። ሁሉም ኢትዮጵያውያን አባቶቻችን ናቸው፣ እናቶቻችን ናቸው። ሀቅ ነው። ሁሉም አስተምረውናል። ስለዚህ ስለ ሁሉም ነው የሚያገባን። ከዛ ትንሽ አለፍ ካለ ለጎረቤቶቻችን፣ ለሰው ልጆች ሁሉ ነው ልናዋጣ የሚገባው እሱ ነው። ከዛ በመቀጠል ወንድማችን ካለው ጋራ አሰብን በተመለከተ ኮሜንት ታደርጋላችሁ ብሎ ካለው ልቀጥል። እሱ ጋር ግብዳ ስህተት ነው። አዎ ሁላችንም ኢትዮጵያውያን የኢትዮጵያን ኢንተረስት የሚጎዳ አካሄድ እንሄድ አይገባም። ነገር ግን አሁን ያለውን እኮ ብልጽግና ነኝ የሚለውን ጉስቁልና መደመር ነኝ ብሎ መደመርን አመጣው ብሎ ያመጣብን መቅሰፍት ከሳሾች ነን እኮ እኛ። መንግስታችንን የዘረፈ በወንጀል የምንፈልገው ነው እኮ። ቁጥር 1 የሀገራችን ፍሬት ነው፣ የዜጎቻችን ፍሬት ነው ብለን የምንከሰው ነው እኮ። እኔን ፐርሰናል ብትወስደኝ ዜጎችን እየበላብኝ ያለ ጉድ ነው እኮ። ስለዚህ ይህንን ነው እየተፋለምኩ ያለሁት። ይሄ መንግስትን የዘረፈ መንግስት ማለት እነ ትምህርት ሚኒስቴር፣ ጤና ጥበቃ ሚኒስቴር ናቸው እንጂ ኢህአዴግ መንግስት አይደለም፣ ፓርቲ ነው። ብልጽግና ነኝ የሚል ፓርቲ ነው። ይሄ ፓርቲ የቱጋ ህግ ተከትሎ ኮንስቲቱሽንን ተከትሎ ህጋዊ መንግስት ሆኖ ነው የሀገርን ኢንተረስት ያስጠብቃል ብዬ የምለው? ማመብት ሰጥቶት ነው ቤተ መንግስቱን የሚገነባው? ማመብት ሰጥቶት ነው ኮሪደር አሰፋውልህ የሚለኝ? ማመብት ሰጥቶት ነው ችግኝ ተክለው? ህጋዊ መሆን የለበትም መጀመሪያ? ከጀርባ የሚጮህ ነገር አለ መስያ ትንሽ ይረብሻል። የልጄ ክላሲካል ነው ትንሽ እንትን እያለ በጣም ሶሪ። ኦኬ ብዙ ነገር እያለ ስለምንታገል ነው። ቴዲሾ ፈገግ እንድትል ነው። ኦኬ እንድናርግ ብልጽግና ነኝ የሚል ጉድ ፓወር አለው እንጂ ኦቶሪቲ አለው እንዴ? ጉልበት አለው እንጂ ስልጣን አለው እንዴ? መንግስታችን የሪፐብሊክ መንግስት ነው አይደል እንዴ? ሪፐብሊክ ማለት የዜጎች መንግስት ነው ማለት ነው አይደል እንዴ? በኢትዮጵያ ምድር ከትግራይ ብሔራዊ ክልል ውጪ ህጋዊ ምርጫ የተደረገበት ሸጥ አለ? መሪ የምንከተል ከሆነ ኮንስቲቱሽን የምንከተል ከሆነ እንደፈለግን የምንኖር ከሆነ አስገዳዮች ነን ማለት ነው። እኛ ራሳችን መሪ ከሌለን፣ ህግ ከሌለን፣ ቁጥር ቆጥረን የምንንቀሳቀስ ከሆነ፣ ስሜታችንን የምናነብ ከሆነ ከገዳዮች ጎን ተቆጥረናል። ያንን ነፍስ ያቃጠልነው ወገናችን ነፍስ ይፋረደናል ማለት ነው እኮ ወገኖቼ። ስንት ሰዎችን ነው አስቀምጦ ወደ ፖይንት ይገባል፣ ወደ ሶሉሽን። አብይ ስንት ሰዎችን አስቀምጦ ነው አስፈርሞ ኢህአዴግን ወደ ጉስቁልና የገለበጠው፣ ወደ ግለሰብ ኩባንያ ገለበጠው። ስንት ሰዎችን አስቀምጦ ነው ለታለውን ኢትዮጵያውያን ሊመከሩ ይቅርና የኢህአዴግ አባላት ይሁንታን ሰጥተዋል። ጥቂት ሰዎች አይደለም ወደዚህ መቀመቅ ከተቱ ጡት ተነከሰ ያሉት ዜጎቻችንን ነውረኛ በሆነ መልኩ ተሳድበው ጦርነት በትግራይ ላይ ያወጁት፣ አማራን ህገ መንግስቱን የሚቀይሩ አድርገው እዚህ ሰዓት ውስጥ የከተቱት፣ አሁን አማራን እየገደሉ ያሉት፣ በኦሮሚያ እየጨፈጨፉ የቀረቡት እነዚህ አካላት አይደሉም? እነዚህ አካላት የኢትዮጵያውያንን ኢንተረስት ያስጠብቃሉ ብዬ እንድተኛ ነው። እነ ኢሳያስን ጋብዘው አምጥተው ዜጎችን የበላብኝ ይሄ ጉድ አይደለም እንዴ ካልኩ በኋላ ወደ ሶሉሽን ልግባ። ሶሉሽን አንድ ነገር ኳሊቴቲቭ እና ኳንቲቴቲቭ በሆነ መልኩ ዲፋይን እናድርግ። መጀመሪያ በኢትዮጵያ ምድር ለታለውን የብሔር ፖለቲካና የዘውግ ፖለቲካ እንኳን እውን አልሆነም። ነገርየውን በስሙ እንጥራው። በየአካባቢው ጥቂት ቋንቋ የሚናገሩ ሰዎች የታደለላቸው ስልጣን አልባ ጉልበትን ሲጠቀሙ ነው የከረሙት በ27ቱም። አሁንማ ድምጥ ማጡ ጠፍቷል። ህጋዊ የሚባል ስርዓት ሽታውም የለም በኢትዮጵያ ምድር። የብሔር ፖለቲካ ምንድን ነው ብለን በኢትዮጵያ አውድ መጀመሪያ እንግባባ ውዶቼ።
ብሔር ማለት ምን ማለት ነው? ብሔረሰብ ማለት ምን ማለት ነው? ህዝብ ማለት ምን ማለት ነው? ህዝቦች እንደገና ለምን ተባለ? አሁን ያለንበት ጊዜ እኮ ተሄድሾ የሲዳማ ክልል እያሉ ሲጠሩ ከታች ጠዋት የሲዳማ ብሔራዊ ክልልና ከሰዓት ቡና ፖስት ራንዴቭ ከጠጣ በኋላ የሲዳማ ክልል ብለው ይጽፋል። ብሔራዊ የተባለው እንኳን ምን ማለት እንደሆነ አልገባውም እኮ። ብሔራዊ ማለት የሲዳማ ብሔራዊ ክልል የክልሉ ዜጎች ክልል ነው እንጂ የሲዳማዎች ክልል ብቻ አይደለም ማለት ነው። ይሄ ማለት ደግሞ ከጋሻዎቹ እስከ ክልሉ ፕሬዝዳንት ድረስ ኢትዮጵያዊ ሁሉ የመምረጥና የመመረጥ መብቱ እኩል ነው ማለት ነው። ያንን ነው የብሔር ፖለቲካ የምንለው። የፌደራሊዝማችን ዩኒት ብሔር ነው የምንለው እንደሱ ሲሆን ነው። ይሄ ተገኝ ታደለ የተባለ ግለሰብ እዚህ ጋር የምናገረው ሰውዬ በአካል በኢትዮጵያ ቢገኝና በሲዳማ ብሔራዊ ክልል ቢገኝ ኮንስቲቲዩሽኑን ይዤ ህገ መንግስቱን ይዤ የክልሉን ህገ መንግስት ይዤ የክልሉን መንግስት ከሳለሁ፣ ሴንትራል ገቨርንመንቱም ከሳለሁ። ህግ ጥሳችኋል ብዬ ለምን? ወላይታን እያየሁ አይደለሁም፣ በፖለቲካ ውስጥ አማራን እያየሁ አይደለሁም፣ ጉራጌን እያየሁ አይደለሁም። እኔ ታገልኩት ራስን በራስ ለማስተዳደር የታገልኩት ከጋሻዎቹ እስከ ክልሉ ፕሬዝዳንት ድረስ ሲዳማዎችን እንድትኮለኩሉብኝ አይደለም። ዜጎች በፓርቲ ተደራጅተው ስንት ፓርቲ ብትለኝ ተሄድሾ ማክሲመም 4 ቢያስፈልገን ነው በኢትዮጵያ ምድር። ለጩኸት ነው ቁጥራቸው እንትን ያለው፣ ለገንዘብ ነው። ከዛ ምንም እንትን የሌለው አቅም የሌለው የሀብት አቅም የሌለው የሚዲያ ነፃነት የሌለው ተዘጋብኝ ይልሃል፣ ታሰርኩ ይልሃል፣ እዚህ ገባው እዛ ወጣ። ምንም የምታገኘው ነገር የለም። ቅድም ማንጋሪ እንዳለው ምንም የምታገኘው ነው ለቅሶና ሐሜት ጩኸት ብቻ ነው። ማክሲመም መጀመሪያ ስትራክቸሩን ከዘረጋን በኋላ ለሁሉም ኢትዮጵያውያን የሚሆን ስትራክቸር ከዘረጋን በኋላ አብሶሉትሊ ከዘረጋን በኋላ ከዛ በኋላስ ፓርቲዎች ማክሲመም 4 ፓርቲ አገራቢ ሁሉም አገራቢ 4 ፓርቲ ከዛ ሪዮት ዓለም ሶሻሊዝም ይሁን ካፒታሊዝም ይሁን ምን ይሁን እሱ የኔ ስራ አይሆንም። የፖለቲካ ሳይንቲስቶች ምሁራን አሁን እኔ ያዋጣው ያለው ስትራክቸሩ ምን ይሆን፣ ኢትዮጵያውያን አናቶሚያችን ምን ይመስላል፣ ፊዚዮሎጂው ፖለቲካ ሆኖ አናቶሚውን እንዴት እንግባባ። እቺ ብቻ ነች። እመለሳለሁ። አመሰግናለሁ። ክበርልኝ ወንድሜ። 7 ደቂቃ ከ40 ሰከንድ ችግር ተናግራል። 20 ሰከንድ ሶሉሽን ሰጥታል። ሶሉሽን እንሰጣለን ያልከው በነገራችን ላይ ኦኬ ይሁን፣ ግን በዋነኛነት ሰዎች እዚህ ስትመጡ የእናንተን ትንታኔ መስማት ይፈልጋሉ። የቴዲ ሐዋሳ ቤተሰቦች ብቻ ለእናንተም እንትን ቴሌግራም ላይ የምጽፈውን ለአጀንዳ አድርጌ የምጽፈውን ነገር አንብባችሁ የራሳችሁን ሪሰርች ሰርታችሁ ጨማምራችሁ ብትመጡ ከመጣን አይቀር ፖለቲካ ለማውራት ከመጣን አይቀርና እኔ ጊዜ ወስጄ በቁም ነገር ነው የምጽፈው። ያን ወስዳችሁ በቁም ነገር አንብባችሁ የምትመጡ ሰዎች አላችሁ። ኢትስ ኦኬ። ባታነቡም ደግሞ ድንገት ደግሞ ስታልፉም ደግሞ ስታዩን ፖለቲካ እያወራን ተመችቷችሁ የገባችሁ ሰዎች ስቴጅ ላይ ያሉ ሰዎች ምን እንደሚያወሩ መጀመሪያ ብታደምጡ ቶሎ ለመስተካከል ማለት ነው። ከዛ በኋላ ራሳችሁን ታስተካክሉና ከነሱ ጋር ትሄዳላችሁ ለማለት ያለው። ኦኬ ይህን ካልኩኝ በኋላ ዋና ዋና አጀንዳዎችን ለማስታወስ ያህል ዘግየት ብላችሁ ለገባችሁ ሰዎች በቅርቡ ከስልጣን የተነሱት የደቡብ ትግራይ የክልል አስተዳዳሪ ሀፍቱ ኪሮስ ከዚህ ቀደም ተነስተው ነበረ። በህዝባዊ እምቢተኝነት ወደ ስልጣናቸው ተመልሰው ነበረ። ድጋሚ የሚኒሻ ኃይሎችን ሰብስቡ ብለናቸው እነሱ ግን አሳደሙብኝ በሚል በህወሓት ሰዎች ወይም ደግሞ በጀነራል ታደሰ ወረደ ከስልጣናቸው ተነሱ። እነሱ አዲስ ስልጣን ሰተናቸዋል ተለዋጭ ነው የሚሉት። እሳቸው ግን አኩርፈው ሌሎች ካቢኔዎቻቸውን ባለስልጣናቶቻቸውን ይዘው የሚኒሻ ሰዎችን ይዘው አፋር የመሸገውን የትግራይ ኃይል ተቀላቅለዋል። በዚህ ጉዳይ ላይ ምን ትላላችሁ ነው የምለው። ደብረጽዮን ገብረ ሚካኤል በምርጫ በብሔራዊ ምርጫ ቦርድ የተሰረዘው የቲፒኤልኤፍ መሪ ናቸው። በኃይል የተነጠቁብንን ግዛት እናስመልሳለን የሚል መግለጫ ሰጥተዋል። በሰላማዊ መንገድ እንታገላለን ነው የሚሉት። አንዳንድ ሰዎች ቲፒኤልኤፍ ትግራይ ፒፕል ሊበሬሽን ፍሮንት ወይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ማለት ፓርቲው ነው፣ ህዝቡ አይደለም።
የቲፒኤልኤፍ ሰዎች በሰላማዊ መንገድ እንታገላለን ካሉ በተቃራኒ ነው የሚናገሩት ብለው የሚተነጉማሉ። አንዳንድ ደግሞ የለም በሰላማዊ ካሉ በሰላማዊ ማለት ነው ይላሉ። በሰላም ካላችሁ ደግሞ ታጣቂ ቡድን ምን ያስፈልጋል ብለው የሚናገሩ አሉ። ለመሆኑ የደብረጽዮን ገብረ ሚካኤልን ንግግር እንዴት አያችሁ? ከነዚህ ጋር ሰፍታችሁ የምታቀርቡት ነው። የአፋድ ዋና ሰብሳቢ እስክንድር ነጋ ናቸው። ዛሬ መግለጫ ሰጥተዋል። ሰብሳቢው አማራ ፖለቲካ ውስጥ ተሳዳቢዎች በዝተዋል አሉ። በእስክንድር ነጋ ንግግር ስዶች በዝተዋል ይላል። እነዚህ ስዶች ተሳዳቢዎች አመራሮችን በመሳደባቸው ብዙ አመራሮች ምን ነው እያሉ ትግሉን ለቀው እንዲወጡ ተስፋ እያስቆረጧቸው ነውና ይሄ ስነ ግብረገብነት ስነ ምግባርነት የጎደለው ነገር በዝቷል ይላሉ። ለሞሮ ፖለቲካና ስድብ ምን አብሮ አስኬደው? እነዚህ ተሳዳቢዎች ምንድን ናቸው? ሰው እንዴት ሐሳብ ማቅረብ ሲገባው እንዴት ይሳደባል? ከሀገር ውጭስ ሆነ ሀገር ቤት ጠበንጃ ያነሳን አካል መሳደብ ተገቢ ነው ወይ? እኚህ ነገሮች ትሄድባችኋላችሁ። የምትሄዱበት ከሌላ ትሄዳላችሁ። እዚሁ ያለ ነው። ታፕታፕ እያደረጋችሁ ሌላው ለቴዲ ሐዋሳ የደረሰ መግለጫ ነበረ። የአብሮነት ለኢትዮጵያ ኢትዮጵያ ውስጥ ያሉ የተለያዩ ፓርቲዎች እሱን ነግሬያችሁ ነበረ። የ5 ፓርቲዎች አንድነት ፈጥረዋል። እነዚህ ፓርቲዎች ኢሃፓ እናት የኢሃፓ ዋና ሊቀመንበር መጋቢ ብሉይ እዚህ እንደጋበዝኩ ታውቃላችሁ። እኔ በአንድ ለአንድ ፕሮግራም ዩቲዩብ ላይ እንግዳ አድርጌዋለሁ። ኢሃፓ እናት መኢአድ ጌና የአማራ እና አንድ ኢትዮጵያ ፓርቲ ጥምረት መስርተዋል። ይሄ ይበል የሚያሰኝ ነው። ወደ ክልሎችም ተወርዶ መሰባሰብ አለብን፣ አንድ መሆን አለብን። ገዢው ፓርቲውን በዚህ መንገድ ነው ምንጥለው ብሏል። ለመሆኑ እነዚህ ፓርቲዎች መሰባሰባቸው በውኑ ያላቸው ስብስብ የገዢውን ፓርቲ ሊጥለው ይችላል? እንዴት ገመገማችኋቸው? መግለጫውን ቴዲ ሐዋሳ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ሙሉ መግለጫውን እንዳነበባችሁ ተስፋ አደርጋለሁ። እነዚህን ይመስላሉ። በታሪካችን ለሁለተኛ ጊዜ ምናልባትም እንደ መረጃ ከፈለጋችሁ ቶኪዮ ጃፓን ላይ የተካሄደ በነበረው የዓለም አትሌቲክስ ሻምፒዮና አሳፋሪ ውጤት አግኝተናል። አንድም ወርቅ አላገኘንም። ክቡራትና ክቡራን የኢትዮጵያ አትሌቲክስ ፌዴሬሽን ምንድን ነው እየሆነ ያለው? አንድ በዓለም ደረጃ እንወከልበት የነበረው አትሌቲክስ እያሳፈረን ነው። ከዚህ ቀደም አንገት የሚያስደፋን እግር ኳሱ ነበር። አሁን በአትሌቲክሱ እያፈርን ነው። አትሌቶች አብረው አይሰለጥኑ፣ አብረው አይበሉ፣ አብረው አያወሩ። ከዚህ ቀደም የነበሩ አትሌቶች እየናፈቁን መጡ እኮ ጎበዝ። አሁን ኢትዮጵያ ብሔራዊ ቡድንን ወክለው የሚሄዱ አትሌቶች አትሌቷና አሰልጣኟ ባልና ሚስት ናቸው። አትሌቶቹ የሚሰለጥኑት ወይ በቦይፍሬንዳቸው ነው ወይ በባላቸው ነው። የነ ዶክተር ወልደ መስቀል ኮስትሬ ዘመን ናፈቀን። አረ እንዴት ያለ ነገር ነው ይሄ ነገር እየሆነ ያለውና ብዙ ትችቶች ይሰነዘራሉ። አሁን የእሱ አጀንዳ አይደለም፣ እንደው መሀል ላይ ልንገራችሁ ብዬ ነው። እና አንድም ወርቅ አላገኘንም። አያሳዝንም? አያሳዝንም? ይህ ሁላችንን ተረባርበን ድምፅ ልንሆን የሚገባው ጉዳይ ነው። ይህን ጉዳይ ስናወራ እንደ ፋኖ፣ እንደ ኦነግ፣ እንደ ቲፒኤልኤፍ ወይ አማራ፣ ኦሮሞ ምናምን ብለን ሳይሆን የጋራ ጉዳይ ማለት ይሄ ነው። አትሌቲክሳችንን እሱን ልንገራችሁ ብዬ ነው እንጂ አሁን የመወያያ አጀንዳ አይደለም። በሌላ ጊዜ እንወያያለን ለማለት ያለው። ቴንኪው ቲም ዩኒቨርሲቲ። ዘግየት ብላችሁ ለመጣችሁ ሰዎች ነው የነገርኳችሁ። ሪኩዌስት ልካችሁ ስትገቡ ይሄንን ነው የምታወሩት። ሞር ፈልጋለሁ ማንበብ ፈልጋለሁ ካላችሁ ደግሞ ቴዲ ሐዋሳ የቴሌግራም ቻናሌ ነው። 5270 ቤተሰብ ያለው ነው። እዛ ላይ ገብታችሁ አንብባችሁ እንድትመጡ ይሁን። ስላዳመጣችሁኝ አመሰግናለሁ። ታፕታፕ አድርጉ። ወደ ግሊስ እንሄዳለን። ጤና ይስጥልኝ። ሰላም ሰላም። ቴዲሻ ሰላም ነህ ወይ? እንዴት ነህ? አለን። የመጀመሪያ ነው አይደል? የመጀመሪያ ነው። አፋር ነው፣ ያው ኢትዮጵያ ነው። ቤቴ ስለተገኘሁ ዛሬ እዚህ ጋር እድል ስለሰጠኝ በእጅግ አድርጌ አመሰግናለሁ። ብዙ ጊዜ እከታተላለሁ ታች ሆነ። ስለዚህ በአንድ 3 ነገሮች ያነሳሁ ሰዎችም እያወራ የነበረውን ሰምቻለሁ። አጀንዳዎች የፓርቲና በስለ ህወሓትን ይጀምራለሁና አንደኛው ፓርቲ በተቃውሞ ፓርቲ መኖር ችግር የለበትም። እኔ ያለው መንግስት የሚደግፍ ሰው ነኝ። ግን ተቃውሞ ፓርቲ ማንንም ፓርቲ መጥቶ ኢትዮጵያ ቢመራ ደስ ይለኛል፣ በኢትዮጵያዊነት የሚያምኑ ፓርቲ ከሆነ ማለት ነው። ግን ህወሓት ጉዳይ
በኢትዮጵያዊነት አያምንም። እኛ ትግርኛ በጣም ትግርኛ እንደነሱም ነው ማውራው። እነሱም አክቲቪስቶች ጋር ይነጋገራሉ። ግን እነሱም አሉ ትግራይ ህዝብ እንልም ህዋሓትና ህግደፍ ለይተን ማየት የለበት። እነሱም አንደኛ ኢትዮጵያዊነት ላይ አያምኑም። ተሸውደናል። ከዚህ በፊት ሀገሩን እያመራን ያለን መገንጠል ነበረብን ብሎ አፋር ክልሉን ከግማሽ በላይ 75% ካርታ ውስጥ አስገብቶ እስከ ደሴ የአማራ ክልልም እንደዚህ ግማሹን አስገብቶ ለመገንጠል ነው እስካሁን ሲራ እያደረገ ያለው ህግደፍና እነሱም አብሮም ይሰራው ያሉ እኛ ሁሉ ጊዜ እየተከታተለ ነው። ኢትዮጵያው መሸወድ የለበትም። አሁን እነሱም አንደኛው ዛሬ አብይና መለስን ሀገሩ ሲመሩ ሰማይና መሬት ነው። የአብይ ኢትዮጵያዊነት ላይ የሚያምነው ዛሬ ፋኖ መጥቶ በመራኝ ሽነ መጥቶ በመራኝ ነው ችግር የለበትም። ኢትዮጵያዊነት ላይ ማመን አለበት ቢያስባለሁ። ህዋሓት ግን የሀገር ጠላት እንደ ሀገር ጠላት ማየት አለበት። ለምን ኢትዮጵያ መገጠል አለበት ብሎ የሚያምነው ህግደፍ እስካሁን ባለፈው ቲዮትር ላይ የማን ግብረ መስቀል ነው የኤርትራ ባውጅ ዜና ሚኒስትር እኛ ኢትዮጵያ አንድ ኢትዮጵያ ያለች እኛ ከድንበር ከወተደራው ስርዓት አንወጣም። ኢትዮጵያ እስከ አገነጣጥለን በ3-4 አድርገን ነው ከዛ በኋላ ነው ሀገሩን ግንባታ የምናደርገው የሚለው። ስለዚህ ህዋሓት እኛ ካርታው ተዋሊና ቅርብ ጊዜ ተመልሼ ያንን ካርታ ስክሪን ላይ አሳይቻለሁ። ይሄንን ህዋሓትና ጠላት በኢትዮጵያ ደረጃ በኢትዮጵያዊነት የሚያምኑ ሰው ካለ አንድ አይን ማየት አለበት። ነፋኖ በሆን ሌላ ማንንም ፓርቲ በሆን ኢትዮጵያዊነት ላይ የሚያምነው በምርጫ በሆን በግዴታ መሆን መጥቶ በመራኝ ህዝብ ችግር አለበት ቢያ አላስብም። ካስ ብሎ ራሱ ይወርዳል፣ ፓርቲ ይሄዳል፣ ፓርቲ ይመጣል። ግን ይሄ ሀገር ጉዳይ ስለሆነ ዛሬ ማንንም ኤርትራው ካየ ከአፋር በስተቀር ጃርባውን ከፋክ ሁሉም ህግደፍ ነው፣ ሁሉ ህግደፍ ነው። ውጭ ተቃውሞ ስለዋሉ ዛሬ ግን በህዋሓት ጉዳይ በዚህ ነው። እኛ በቅርብ ጊዜ ካርታም አሳይቻለሁ። ራሱ የነሱም አክቲቪስት ብለዋል ከዚህ ጦርነት የብልጽግና ጋር ያለ እኛ ዛሬ አዲስ አበባ 4 ኪሎ የምንመለሰው የራሳችን ግዛት እስከማስመለስ ነው። ግዛት የሚለው አሁን ደብረጽዮን የሚለው የአፋር ግማሽ መሬት 75% መሬትና የአማራ መሬት ነው። ትናንትና መስዋዕት የከፈለው እዛ ድንበር ያለው አማራ ህዝብና አፋር ህዝብና ያለው መንግስት ነው። በትክክለኛ ነው የከፈለው። ኢትዮጵያ ነው ያዳነው። ስለዚህ ህዋሓት ከመመለስ ማንንም ፓርቲ መቶ መምራት ይሻላል ለኢትዮጵያ ህዝብ። ይሄ አጥብቆ መያዝ አለበት። ይሄ ህግደፍ ነው። ህግደፍ የሚያደርጉ ሲራ ስለሆነ አሁን ኤርትራ መመራ ያለው ፓርቲ ስለዚህ ስለሆነ ነው። በአሰብ ጉዳይ እንድማነሳት ይፈልጋለሁ። አሰብን አንደኛው አሰብ አፋር ተቃውሞ ሆኖ ነው የቀረበ በሱልጣን አሊ መርሐውና ክብር ዶክተር አብይ አህመድ በጠቅላይ ሚኒስትር ያነሳው ጥያቄ የኢትዮጵያ ህዝብ ጥያቄ ነው፣ የአፋር ጥያቄ ነው። በተለይ የአፋር ጥያቄ ከዚህ በፊት ሪፈረንደም ሲሆን አፋር ከሞቶ 20% ሪፈረንደም አላደረገም። የሁሉ የአፋር ሱልጣን ተቃውሞ ሆኖ ከመድረክን ረድቶ ነው የወጣው። ቪዲዮ ማለ አፋርኛ ስለማትሰሙን እንጂ ዛሬ እድሉ መጥቷል። እኛ የምንጠብቀው የነበረው ይሄ ነው። ዛሬ ሙሉ አፋሩን ማስመለስ ነው። በቃ አሰብ ስንል ዋና ከተማ ነው የአፋሩ ቀይ ባህር የሚሄድበት አካባቢ እንዳለ አፋር ነው። ስለዚህ እዚህ ላይ ኢትዮጵያው እንዳይሸውድ ማንንም ብሔር መጥቶ በመራም ችግር የለበት። የውስጡ ጉዳይ ውስጥ ይሆናል፣ በሀገር ጉዳይ ሰው አንድ ይሆናል። ሻዕቢያ ዛሬ እዚህ ጋር አንድ ናቸው ሁላችሁም ጀርባን ከተሰማ እነሱም ባህር የኛ ነው ባህርኛ የኛ ነው ባህር ጠይቆ አሰብ ዛሬ እንደ ድንግል ነው ያለች። ያንንም ሰው ያልተጠቀመበት ሰው የለም። ለምን ይፈራል? የኢትዮጵያ ዙሮ ይወስዳል ብሎ ስለሚፈራ ነው። የኢትዮጵያ ዛሬ የሬድሲ ተቃውሞ ፓርቲዎችም ኢትዮጵያ ውስጥ ያለው በቪዲዮ እኔ የራሲ ቤጅ ላይ አውርጄ ያለው ለምን እነሱ አፈርኛ ማትሰሙ ስለሆነ እንጂ ኢትዮጵያ ፍላጎትና የኛ ፍላጎት አንድ ነው የሚለው እነሱም በቃ ደክሞዋል። ራሱ የራሱ ህዝብ የጨረሰ ዘን ባህር የኛ ነው የሚለው ሰዎች ብዙ ጊዜ ገብቶ እያሰማሁ ነበር። ባህር ያቃተም እሷ አሰብ ባህር ያቆም እነሱ የሚያውቁ ብቻ የሊቢያ ባህር ነው። ሊቢያ ባህር የሚለው ማን ነው? ኢሳያስ ነው። ራሱን የሚገለው ሰውዬ ነው። ስለዚህ በዚህ ጉዳይ ላይ ኢትዮጵያ ሀገር ጉዳይ ላይ አንድ መሆን አለብን። ሶስተኛ ይሄ ፓርቲ የውስጥ ፓርቲ ችግር የለበትም። አብይ አይደለም አሁን ምትጠላው
በሀገር በአሰብ ጉዳይ ከሆነ በኢትዮጵያ ነው የምትጠላው፣ ኢትዮጵያ ባንዲራ ነው የምትጠላው። ስለዚህ በዚህ ጉዳይ ላይ ሰዓት ካለ ተመልሼ እመለስበታለሁ። አንድ ሁለት ጉዳይ ቀርቶኝ 2 ደቂቃ አለ ያለን ጉዳይ መጨረስ ከፈለክ 2 ደቂቃ አለ ተጨማሪ ሰዓት አላለቀም። ኦኬ ስለዚህ ይሄ ግዛት ያለኛ ምንውሃ ስለዚህ ለዛ ነው እኛም አማርኛም በደንብ ባናወራም በትግሬ እነሱም ሀገር ስለተማርኩ እነዛ አካባቢ ሰው ስለሆንኩ እነሱም ነገር በእጅግ አድርገው ይረዳሉ። ትግራይ ህዝብ ጋር ችግር የለበት። ግን ህወሓት ተመልሶ ኢትዮጵያ ይገዛል ማለት በቃ ኢትዮጵያ ተፍተዋል ማለት ነው። በቃ በኢትዮጵያዊነት ማምኖ ሰው ካለ ተስፋ መቁረጥ አለበት። ከአሁን ሰዓት ጀምሮ ህግደፍ መርጧል። ለምን ይሄ እነሱም አላማ ነው። ትናንት ባለፈው ጀነራል ጻድቃን ኢንተርቪው ሲሰጥ ይሄ አሰብን ለምን አሰብ ይዞ ነበር፣ በኤርትራ ግማሽ መሬት ይዞ ነበር ውጊያ ላይ ለምንድን ነው አልተያዘም ብሎ ጥያቄ ሲደረጉ መለስ ብሎ እሱም ሸኞ አልመለስም ይሄ እኔ ስራ ነው ብሎ አሰብን መያዝ አለበት ሲባሉ እሱ ተመለስ ብሎ እሱ ጋር ተጣልቶ እሱን ወዲያም ሳይቆይ አንስቶ አንድ ወር ሳይቆይ አንስቶ ጀነራል ሳሞራ መጣ። ይሄ በዛ የተነሳ ነው ብሎ ራሱ መግለጫ እያሰጠ ነበር። ትግራይ ህዝብ ሁሉ አይደለም እኔ የምለው ህወሓት ነው። ህወሓት ላይ የሚያምኑ ሰው ካለ ይሄ ኢትዮጵያ ጠላት አንደኛ ህወሓት ደጋፊ ነው የሚለው ሰው አረንጓዴ ቢጫ ቀይ ባንዲራ ኢትዮጵያ ባንዲራ ሙሉ ሀገር የምትወክለው አንድ ሰው የሚያደርጉ ሰው የለም። በኢትዮጵያ ላይ የሚያምኑ ሰው ነው ብቻ ባንዲራ የሚያደርግ። አንተ ባንዲራን ካላከበርክ ሀገሩን እንዴት ያከበራል? ባንዲራ ነው የምንተዋወቀው። ስለዚህ በአሰብ ጉዳይ ከሆነ አፈሮቹ ማለ የራሱ ተወላጅ አለ የዛ አካባቢ ተወላጅ ስላለ ራሱ መጥቶ ያወራል። እኛም በቃ ድሮም ምርጫችን አይደለም ኢሳያስና ህወሓት የሽግግር መንግስት ሽፍታ መጥቶ ተከፋፍለዋል። አፈሩን ያከፋፈለው እነሱም ነው። ኢትዮጵያ የነበረው ዛሬ የራሳቸውን ሸፍት ደርግ ጊዜ ተሸውደን አሁንም መሸወድ የለበትም ማለት ነው። ደርግ ጊዜ ተሸውዳል። ደርግ መጥፎ ነው ሰው ይገላል እያለ አንድ ኢትዮጵያ ዲሞክራሲ ቀስ በቀስ ሊመጣ ነበር። አንድ ደቂቃ አለ። ኦኬ አንድ ዲሞክራሲ ቀስ በቀስ ሊመጣ ነበር። ደርግም አጥፍተናል። አሰብን ሽተታ አፈሩን አካፍለን ያንን ሙሉ ሀብት ያለበት አፈር ነው። ሌላ ቦታ ከሄድክ ይሄ አስመራና አሰብ 1000 ምናምን ኪሎ ሜትር ነው፣ አይቀራረብም። ባህር የሚያውቁ ሰው አይደለም አሁን ስለ ባህር የሚያወራው። በቃ ባህር ስለምንድን ነው የሚያውቁ? በሊቢያ ነው። በቃ ወደ ሊቢያ ሲገባ ነው የሚያውቁ። ስለዚህ ሬድ አሰብ ዳንካሌ ትባላለች እዛ አካባቢ። እነሱም አይመለከቱም። የሚመለከተው አካል አለ 300,000 በ300 አካባቢ ወታደር ያዘ ባርቶች አሉ፣ ተቃውሞ ባርቶች። ትናንትናም ሳማራ ዩኒቨርሲቲ ካያችሁ ጥናት ተደርጓል። የኢትዮጵያ ታዋቂ የሆነው ዶክተሮች የተቃውሞ ባርቲ የኤርትራ ተቃውሞ ኤርድሲ የአፋር ዲሞክራሲያዊ ፓርቲ ኤርድሲ ኤንሲ ብዙ ፓርቲዎች አንድ ላይ ሆኖ ሳማራ ዩኒቨርሲቲ ፕሬዝዳንቲን ጀምሮ ሆኖ ካንጎ አፋር የሚባለው የካናዳ ድርጅቶች አሉ። የዓለም ህግ ባለሙያም ተሰብስበው አንድ ላይ ጥናት ተደርጓል። ኦኬ ቀላል አይደለም። አንድ ላይ አሁን ዋና ፖይንት እያሄደ ስላለ እኛ መንግስት ጎን መቆም አለበት። ከሀገር ጎን እንደቆምን ነው ለማለት ፈልጋለሁ። ሰላም ከሆነ በኋላ ለዲሞክራሲ መታገል ችግር የለውም። አብይ ይውደቅ ይኖር ይሄ በዚህ ምን እንታገል ችግር የለም ብያስባለሁ። ታንኪዩ። ኦኬ ይሄ የሚገርም ንግግር ነው። ብዙ ጊዜ ብሔር ፖለቲከኞቻችን ላይ ማናየው ነገር አሁን የብሔር ፖለቲከኞቻችን አንድ የተምታታባቸው ነገር ሀገርና ገዢው ፓርቲ ለይተው አቁም ቢያቁም መናገር አይፈልጉም። አሁን እንዳለመታደል ሆኖ የብሔር ፖለቲካ አቀንቃኞች አንደኛው ተነስቶ ሀገሬን ወዳለው ቢል አሃ የገዢው ፓርቲ ደጋፊ ሆንክ ነው የሚሉት። ሀገርን ወዳለው ሀገሬን ጠብቃለሁ ማለት እኮ ግዴታ ነው። እና ለምን አባት ነው ፓርቲ መሰረትከው? ሀገሬን ማጠበቅ ከሆነ ለምን ፓርቲ መሰረትከው? ሀገሬን ልጠብቅ ሀገሬን ወደ ተሻለ ደረጃ ለማድረስ መስሎኝ ፓርቲ መሰረትከው። ይሄ ግዴታ ነው። ሀገራዊ አጀንዳ መያዝ ፓርቲ ውስጥ ግዴታ ነው። ሀገራዊ አጀንዳ
መታገያ አጀንዳ ውስጥ የለም። አገር ግን አስተዳድራለሁ ትላለህ። አይጋጭም ጎበዝ፣ አይጋጭም ወይ? የብሔር ፖለቲካ አራማጆች የቆመ መኪና ይግጫችሁና የምትታገልበት አጀንዳ ላይ አገር አስተዳድራለሁ ኢትዮጵያውያንን ነፃ አወጣለሁ ካልክ አገራዊ አጀንዳ ውስጥ መክተት አለብን። ይሄ ግዴታ ነው፣ ግዴታ ያለ ነገር ነው። ይህን መናገር ራሱ አይጠበቅብንም እኮ ቴዲ። የብሔር ፖለቲካ ምንድን ነው? ቆይ እሰጥሃለሁ። ስለማታውቀው ማይሆን ነገር ለምን ትናገራለህ? ይሄ ሰውዬ እብድ ነው እኮ በመድኃኒዓለም። ይሄ ሰርተፊኬት ያለው እብድ ሰውዬ እኮ ነው። ይለምናል፣ ይገባል፣ አፉን ይበለዋል፣ እንደገና ደግሞ ይበጠብጣል። ይሄ ሰርተፊኬቱን ግድግዳ ላይ የለጠፈ እብድ ነው እኮ ሰውዬ፣ በፍሬም የለጠፈ። ምንድን እንደሚሻለው አላውቅም። መርህ ጣስክ፣ ተዋረድ ከአንድ ነው። በቃ እንደዚህ አይነት ነገር አቁም። ስለዚህ እኔ እያወራሁ እያለ ባይሆን በሚሰጥህ ደቂቃ ላይ አንተ ትናገራለህ የፈለግከውን። እኔ 8 ደቂቃ ስትናገር እኔ ጣልቃ ገብቼብሃለሁ? ኢንተራፕት አድርጌሃለሁ? በገዛ ቤቴ ሀሳብ የተወሰነች እንኳን እንዳልሰጥ አፋፌን ትለኛለህ? አሁን ይሄ በቤቱ ማወያየት ቢፈልግና ብትገቡ ከእሱ ሀሳብ ጋር የተቃረነ ሀሳብ ብታራምዱ የሚቆረቆረው ሰውዬ ነው። ሁለተኛ እንዳመጣ እዚህ ቴንክ ዩ ከልብ አመሰግናለሁ። ግሊስ ከልብ አመሰግናለሁ። ወደ ምኒልክ ፋኖ እንሄዳለን። ቴንክ ዩ ቴዲ። አንዳንድ ነገሮችን መነካካት ፈልጋለሁ፣ ግን ወንድማችን የአፋር ወንድማችን የተናገረው ነገር ቅድም የተናገርኩትን ነገር በደንብ አድርጎ ተናግሮታል። ምክንያቱም የአሰብ ጥያቄ አሰብ የምትባል ወደብ ብቻ አይደለችም። እዛች ጋር 35 ኪሎ ሜትር ከኢትዮጵያ ርቀት ያላት በምንም መልኩ ዲፌንድ ልትደረግ የማትችል አንድ ፖርት ብቻ አይደለችም። ጥያቄያችን ሊሆን የሚገባው የአፋር ሕዝብ ኢትዮጵያዊ ነው ብለን የምናምን ከሆነ የአፋር ሕዝብ የሚኖርበት ቦታ ሁሉ ወደ ኢትዮጵያ በህግ መካለል አለበት ነው። ብልጽግና ይህንን ጥያቄ ሲያነሳው አነሳሱንም ይችልበታል ብዬ አላምንም። ምክንያቱም ኢትዮጵያ እንደ ሀገር እንድትቀጥል የሚፈልግ መንግስት ቢሆን፣ እውነት የኢትዮጵያን ጥቅም የሚያስቀድም መንግስት ቢሆን ሲጀመር የሁሉ እርስ በርስ ጦርነት ሰራዊቱን የኢትዮጵያ መከላከያ ሰራዊቱን በየክልሉ ልኮ ለስልጣኑ ህዝብ ባልጨፈጨፈ ነበር። ሲቀጥል ደግሞ ህወሓት የሚባለው ድርጅት ኢትዮጵያ እንደ ሀገር እውን የምትቀጥል ቢሆን እኔ ኮምፕሊትሊ አብይ የከሸፈ መሆኑን ያወቅኩትኝ መደመር እያለ በኢትዮጵያ ህዝብ ላይም ስፔሲፊክሊ ደግሞ በአማራ ህዝብ ላይ ከፍተኛ የዘር ማጥፋት ወንጀል ሲሰሩ የነበሩ የህወሓት ባለስልጣኖችን ወደ መቀሌ በጦረታና በሴሌብሬሽን ሲያሰናብታቸው ነው። ኢትዮጵያ በአብይ ስር እንደማትቀጥል አብይ ህወሓት 2.0 እንደሆነ ወይንም የመጣው ለውጥ የመንግስት ሳይሆን የባለ ጊዜ ለውጥ እንደመጣ የተረዳሁት ያኔ ነው። ምክንያቱም ስለ አሰብ እንኳን ስለ ኢትዮጵያ የባህር ድንበር ብናወራ ህወሓት ከ1968 ጀምሮ ባወጣው ማኒፌስቶ በስነስርዓት ከነስሙ ከነምኑ ኢትዮጵያን አፍርሶ መገንጠል የሚፈልግ ድርጅት እንደሆነ፣ ከሻቢያ በላይ ሻቢያ ሆኖ ኢትዮጵያ ኤርትራን ቅኝ ገዝታለች ብሎ ኢትዮጵያን ለማፍረስ ሲታገል የነበረ ድርጅት እንደሆነ በብዙ መጽሐፍታት በብዙ ታሪክ ከነ ቪዲዮ ከነ ማስረጃው ተቀምጦ ያለ ታሪክ ነው። የወደብ ጥያቄ የሚያነሳ መንግስት ለህዝቡ የሚቆረቆረ መንግስት ነው። የወደብ ጥያቄን ለፖለቲካ ስኮር የሚያነሳ ጥያቄ እንደ አብይ አይነት መንግስትን ሲሪየስሊ ሊወስዱ አልችልም። ምክንያቱም ህወሓት እንደ ድርጅት ኢትዮጵያን ላይ የትሪዝን ወይንም የሀገር ክህደት ወንጀል ፈጽሟል። ማንም የኢትዮጵያ ህዝብ ባልተሳተፈበት ኤርትራ ሄዶ ከሻቢያ ጋር ኤርትራ ሉዓላዊ ሀገር መሆኗን ፈርሞ የመጣው ህወሓት ነው። ይሄ ኤንቲቲ ኢትዮጵያ ውስጥ በሰላም ዘና ብሎ እንዲኖር የፈቀደ መንግስት ዛሬ ተነስቶ አሰብ ቢለኝ አልሰማውም። ምክንያቱም ክሊርሊ እነዚህ ሰዎች በሀገር ክህደት ወንጀል ሌላውን ብንተው አማራ ላይ የሰሩትን ጭፍጨፋ ወልቃይት ጠገዴን፣ የራያን በተለያዩ ክልሎች አማራን ለማጽዳት የተሰራውን ምንጠራውን ጭፍጨፋውን ወደ ጎን ብናደርገው እንኳን ኤርትራ መገንጠል ጉዳይ ብቻ ትሪዝን የሚል ክስ ያመጣል። ሀገር የእውነት ሀገር ቢኖር
100% ትሪዝነስ የሆነ ኤንቲቲ ነው ህወሓት ማለት። እዚህ ውስጥ ግን እነ አብይ ህወሓትን ተጠያቂ የሚያደርጉበት ዋነኛ ምክንያት ያኔ ከህወሓት ጋር ሆነው ኢትዮጵያን ሲቆራረሱ የነበሩት ኦነጎች ዛሬም የአብይ መንግስት ውስጥ ተሰግስገው ስላሉ ለኢትዮጵያን የማፈራረሱ ተካፋይ ብቻ ሳይሆን እቅዳቸው ከህወሓትም የሚለይ እቅድ ነው ብዬ አላምንም። እንደምታዩት እዚህ as a cover የሚሰሙትን ንገሯቸው የምትፈልጉትን አርጉ የሚል ሻጥሩን መጽሐፍ ላይ በግልጽ በብላክ ኤንድ ዋይት እየጻፈ የሚያስቀምጥ መሪ ስለ ኢትዮጵያዊነት ሲያወራልኝ አልሰማውም። ምክንያቱም የብልጽግና መንግስት ስልጣን ቢያጣ ከህወሓት የተለየ እርምጃ ይወስዳል ብዬ አላምንም። የሆነ ቦታ ላይ ሸምቆ ክልሌን ይዤ ይገነጠላለሁ ከሚል ጦርነት ከመቀስቀስ ያለፈ ነገር ያደርጋል ብዬ አላምንም። ሌላው ደግሞ አይ ቲንክ አንድ ኮንፊውዥን አለ። የአማራ ትግልን የብሔር ትግል የሚያደርገው ብሔር ተኮር ጥቃት አማራ ህዝብ ላይ ስለደረሰ ብቻ እንጂ አማራ በየትኛውም ጊዜ በታሪክ አስገንጣይ ድርጅት ወይንም አማራን እገነጥላለሁ የሚል ድርጅት አቋቁሞ የትጥቅ ትግልም የሰላማዊ ትግልም አድርጎ አያውቅም በታሪኩ። አሁን ሰዓት መሬት ላይ ያሉትን የትጥቅ ታጋዮች በጠቅላላ ብታዩአቸው የኢትዮጵያን ባንዲራ ብቸኛ ይዞ የትጥቅ ትግል እያካሄደ ያለው ፋኖ ነው። ምክንያቱም የፋኖ ኤንድ ጌም ኢትዮጵያን ማፍረስ ስላልሆነ አሁን ያለችው ኢትዮጵያ ጸረ አማራ ስለሆነች እንጂ የአማራ ህዝብ ተገዶ የህልውና ትግል ውስጥ የገባው የአማራ ህዝብ ኢትዮጵያ ጨቆናኛለች፣ ኢትዮጵያ ቀኝ ገዝታኛለች የሚል አመለካከትም አስተሳሰብም የለው ወይንም ጠላት ያደረገው ህዝብ የለም። ስፔሲፊክሊ ግን ጨቋኝ፣ ወራሪ፣ ሰፋሪ፣ ነፍጠኛ፣ ትምክህተኛ እየተባለ የአማራ ህዝብ ታርጌት ተደርጎ የህልውና አደጋው ጀነሳይድ የሚባሉትን መስፈርቶች በጠቅላላ አንድ በአንድ አስሩንም ካሟላ በኋላ የመጣ ድርጅት ነው ወይንም ትግል ነው የፋኖ ትግል። ስለዚህ አንድ የፋኖ ትግል ደጋፊ ስለ ኢትዮጵያ ሀሳብ ቢሰጥ የክልል ባንዲራ ይዞ የሚታገል ተቋም ስላልሆነ ፋኖ የኢትዮጵያን ባንዲራ ይዞ የሚታገል ስለሆነ መብቱ ነው። የዛሬ 6 እና 7 ዓመት ኢትዮጵያ አውት ኦፍ ኦሮሚያ እያሉ የሚጨፍሩ ሰዎች ዛሬ ኢትዮጵያዊ ካባ ለብሰው እናንተ የብሔር ታጋዮች ናችሁ ወይንም የዘር ፖለቲከኞች ናችሁ ስለ ኢትዮጵያ ማውራት አትችሉም ሊሉን አይችሉም። we remember you ከነ ቪዲዮ ከነ ድምጻችሁ ከነ የምትሄዱበት ስብሰባ ድረስ ኢትዮጵያ አውት ኦፍ ኦሮሚያ የሚል አስተሳሰብ ይዛችሁ ስትከተሉ የነበራችሁ ሰዎች ፕሊዝ በጣም ያሳፍራል። ትንሽ ህሊና ይኑራችሁ። ቢያንስ ፋኖ የያዘው በዘር ያልተከፋፈለውን በጎጥ ያልተከፋፈለውን በቋንቋ ድንበር ያልሰራውን አረንጓዴ ቢጫ ቀዩን የኢትዮጵያ ባንዲራ ነው። ሰው መታዘብ አለበት። ይሄ ሾርት ሜሞሪ ናችሁ እየተባላችሁ እየተሰደባችሁ ሾርት ሜሞሪነታችሁን ማስመስከር ይሆናል። ይህንን ዝም ብሎ ማየቱ ራሱ ኢንፋክት የአሰብ ጉዳይ ለአብይ ኢትዮጵያ ውስጥ የሆነ ኢትዮጵያዊ ተቀባይነትን የሚያገኝበት ሌላ ድራማ ነው እንጂ እውነት አብይና ተከታዮቹ ለኢትዮጵያ የጥፍር ቆሻሻ ያህል ግድ አላቸው ብዬ አላምንም። የሚሰሩት የሚያደርጉት ነገር ሁሉ የሚያሳየው የዘር ተኮር ህወሓት 2.0 ከፊልድ ማርሻል እስከ ታክሲ ተራ አስከባሪ የዘረኝነት ተረኝነትን ነው በአይናችን እያየን ያለ ነው። ስለዚህ አይናችሁን ጨፍኑና ላታላችሁ ኢትዮጵያኒስት ከኛ ጋር አትጫወቱ። እኛ ህፃናቶች አይደለንም። የኢትዮጵያ እኔ አምናር ፖለቲሽን ኤክስፐርት ፖለቲካ ላይ አይደለም፣ ግን እንደ አንድ የአማራ ተወላጅ እንደ አንድ የህልውና አደጋ የተጋረጠበት ማህበረሰብ አባል የኢትዮጵያን ፖለቲካ የሚገባኝን ያህል እንዳይና እንድረዳ ያደርገኛል። ከህወሓት ጊዜ ጀምሮ በቅርቡ ስንከታተለው የነበረው ነገር ነው ይሄ። ለአማራ እኮ ኢትዮጵያዊነት ሲመቸው ብቻ የሚመጣበት ጉዳይ አይደለም። ስልጣን ሲይዝ ብቻ አማራ ነኝ የሚል ማህበረሰብ እንዳልሆነ ላለፉት 40 ዓመታት 50 ዓመታት አማራው በየትኛውም ይሄ ነው ሊባል የማይችል ስልጣን ውስጥ በሌለበት ውስጥ ሁሉ ዘር ምንድነው ሲባል ኢትዮጵያዊ ነኝ ሲል ይሄማ አማራ ነው እየተባልን ነው የኖር ነው። ዛሬ መታችሁ የፋኖ ደጋፊዎች ስለ ኢትዮጵያ አታውሩ ልትሉን አትችሉ። we remember you የዛሬ 6-7 ዓመት ኤቭሪ ሲንግል ዴይ ሰላማዊ ሰልፍ የምትወጡበትን ባንዲራ የምትደግፉትን የታጋይ የምትደግፉትን የፖለቲካል ፊገርስ ከጀዋር ጀምሮ ምን ሲሉ እንደነበር እናውቃቸዋለን። ዛሬ መታችሁ ኢትዮጵያ ስትጫወቱ ከልብ እንዳልሆነ ግልጽ ነው ለማንኛውም ሰው። ሌላ ስለ ህወሓት ማለት የምፈልገው ምንድነው
አንዴ ቃል ኦኬ ቴንክ ዩ። በራሳቸው በመለስ ዜናዊ ቃል ነው የህወሓትን ሲቹዌሽን በደንብ አድርጎ የሚገልጸው። ሌባ ሲካፈል እንጂ ሲሰርቅ አይጣላም ብሎ ነበረ መለስ ዜናዊ አንድ ጊዜ። ይሄ ጌታቸውም አሁን አብይ እግር ስር ሮጦ የተወተፈው ብዙ ጊዜ ደጋግሞ ሲያነሳ የነበረው የወርቅ ማዕድን ትግራይ ውስጥ አግባብ ባልሆነ መልኩ ምናምን ነው። ደብረ ጽዮንም ሁሉም እዛ ያሉት ስብስቦች ለትግራይ ህዝብም ግድ ይላቸዋል ብዬ አላምንም። እነሱ የሆነ ስልጣን ይዘው የሆነ ሀገር መስርተው የሆነ ማዕድን ዘርፈው የሆነ ህዝብን አፋጅተው ስልጣን ላይ መቆየት ከቻሉ ይችላሉ። ግን የዘረፉትን ማዕድን የዘረፉትን ሀብት መከፋፈል ስልጣኑን መከፋፈል ሲመጣ ሊጣሉ ይችላሉ። አይተናል። በመለስ ዜናዊም ጊዜ ህወሓት ሲሰነጠቅ ለሁለት ሲሰነጠቅ እንዳሜባ ሲሰነጣጠቅ አይተነዋል። ምንም አዲስ ነገር የለም። ስልጣናቸው አደጋ ላይ ሲሆን የትግራይ ህዝብንም ኢትዮጵያንም እንደ ሀገር ክደው እንዳለ ሻዕቢያ እግር ስር ሊገቡም ይችላሉ። wouldn't surprise me. Thank you. እባካችሁ ቴዲ እና የቴዲ ሐዋሳ ቤተሰብ ሁልጊዜ ደጋግመን የምናስታውቃችሁ ነገር የመጀመሪያው ኃላፊነት እንደሚሰማችሁ ሆናችሁ አውሩ። ህዝብና ግለሰብን አክብሩ። አጀንዳውን አንብቡ። አሁን የቅድሙ ሰውዬ በህዝብ ፊት እንዳላነበበ ነግሮናል። ተንሸራቶ ገባ። 8 ደቂቃ አደመጥ ነው። ሌላ ቦታም ቤት ከፍታችሁ ስታወሩ ከጉዳዩ ጋር ተያያዥ የሌላቸውን ሀሳብ የሚሰጡ ሰዎች አታስተናግዱ። ኢንፋክት በሀገራችን ፖለቲካ ውስጥ መውጫ አጣ ዙሪት ውስጥ የከተቱን እንዲያሉ ሰዎች ናቸው። አጀንዳውን አቁም፣ ሱፍና ከረባት አድርገዋል፣ ትንታኔ ይሰጣሉ። ምንድን ነው በቃ ያዞሩብናል። እና ቢያንስ በአጀንዳው እንኳን ማውራት እንደው እንልመደል ማለት ያለው እና አጀንዳውን በተረፈ ሀሳብ ምንም ሆነ ምን ይደመጣል። እኔ የሚቆረቆረኝ ሀሳብ የለም። የምታራምዱ ሀሳብ እኔን አይቆረቆረኝም። የፈለግከው ማራመድ ይችላል። እኔ የሚቆረቆረኝ መርህ የተጣሰ ሰዓት ነው። እኔ የሚቆረቆረኝ ሰዎች ሲያወሩ ኢንተራፕት የምታደርግ ከሆነ የምትሳደብ ከሆነ ስነ ምግባር የጎደለ ነገር ካለ ነው። ከዛ ውጭ የፈለግከውን የፖለቲካ ሀሳብ ማራመድ መብትህ የተጠበቀ ነው። አገርን ነገ ከነገ ወዲያ መተህ የምታስተዳድራትን አገርን ግን እሷንም መውደድና መጠበቅ ግዴታ ነው። ለኑሮ ምቹ እንዳይሆን ያደረገብህ ገዢው ፓርቲ ነው። ገዢው ፓርቲ ከሆነ እሱን አስወግደው። አገሪቱ አይደለችም ለኑሮ ምቹ እንዳትሆን ያደረገችን፣ ወይ ህዝቡ አይደለም፣ ገዢው ፓርቲ ነው። ገዢው ፓርቲውን አስወግደው። ሀገርህን ግን መጠበቅ፣ ስለ ሀገርህ ብሔራዊ ኢንተረስት መከራከርና ዘብ መቆም ግዴታህ ነው። ይህን ማወቅ አለብን። የትኛውም ዓለም በሀገራዊ ጉዳይ ላይ አይደራደርም። መብት አልተከበረም። ሰላም አታል በሰላም ወጥተህ በሰላም እንዳትገባ ያደረገ ይሄ አንተ እንደ ችግር ያነሳውና ነገ ስትመጣ የምታስተካክለው እኮ ነው። የገዢው ፓርቲ ችግር ነው። እሱን አስወግደዋሉ ብል በፈለግከው መንገድ አስወግድ። ሀገርን ጠልተህ ግን በተደጋጋሚ እንደምናገረው ሀገርን ጠልተህ ግን ኢትዮጵያን ጠልተህ ግን እናንተም አታስተናግዱ። ቴንክ ዩ ሚኒሊክ ከልብ አመሰግናለሁ። ከምኒልክ ቀጥሎ ወደ ቅድስት እንሄዳለን። ቴንክ ዩ ቴዲዬ። ትንሽ በተነሱ ነገሮች ላይ ሪፍሌክት አድርጌ እሄዳለሁ። ቅድም ፎረም ሲያነሳ የነበረው ነገር አለ። በመካካድ ዙሪያ ደርግም ከርቷል፣ እንትናም ከርቷል እያለ ነበረ። እሱ መጥፎ ታሪካችን ነው እና የህወሓትን ክህደት ለመሸፈን ወደኋላ ሄዶ እነንትና ተከዳድተዋል ብሎ ማለት ለትግራይ ህዝብ ጀርባ እንደመስጠት ነው የምቆጥረው። ምንም አሁንም ደግም የምነግር ነገር ህወሓት ከጂ ነው፣ ከዳተኛ ነው። በተለይ እንደ ትግራይ ህዝብ የከዳው ደግሞ የለም። የትግራይን ህዝብ ነው የከዳው። ግን በደንብ የሚታየው ነገር ምንድነው? ላለፉት 27 ዓመታት ህወሓት በኢኮኖሚም በፖለቲካም ተጠቃሚ ያደረጋቸው ተጋሮች እንዳሉት ነው። በምንም አይነት ሁኔታ ውስጥ ቢሆን ህወሓትን የሚባል ነገር አትንኩብን የሚል እስካሁን ድረስ ህወሓትን ሲከላከሉ የሚውሉ የሚያድሩ ተጋሮች እንዳሉ በደንብ የሚታይ ነው። የተንቤን የእንደርታና የሌሎች አካባቢ በስመ ተጋሩ ሲሞቱ ሲገደሉ ከአካባቢያቸው እንዲወጡ ሲደረጉ ገና ህወሓት ወደ ስልጣን ስትመጣ የበዝባዥ የእንትን ልጅ ያቆሽቋዥ ምናምን እየተባለ ዘራቸው እስከ መጥፋት እኮ ደርሰዋል። የእነሱ ጉዳይ ኢሹ አይደለም። ህወሓትን ብቻ እስካልነካ ድረስ እዛ ትግራይ ውስጥ የተለያዩ ማህበረሰቦች አሉ።
የነሱ ጉዳይ ምንም ዞር ብሎ የሚታይ አይደለም። ህወሓት ላለፈው 27 ዓመት የኢትዮጵያን ህዝብ መከራ ያበላበት፣ በተለይ ደግሞ የአማራን ህዝብ ማኒፌስቶ አውጥቶ ሲገድል ሲያፈናቅል ዘሩን ሲያጠፋ ምንም ያልመሰለው ተጋሩ አሁን ይነሳና ህወሓት ሲነካ ሁላችሁም እንደዚህ አድርጋችሁን ይባላል። በምን እኛ ህወሓት የሰራብን ልናጣፋ እንችላለን? ይገባኛል። በሰዓቱ ተጠቃሚ የነበሩ ሰዎች እንዲነካባቸው አይፈልጉም። አሁንም ሰበብ እየፈለጉ ህወሓትን ለማዳን ሲጋጋጡ እናያለን። እና ትግራይ ውስጥ ለመጣው ያ ሁሉ ሜስ መጣ ሄደ፣ መሸነፉን አውቆ ሄዶ ተፈራረመ ፕሪቶሪያ ላይ። ከዛ በሰላም እንቀጥል ሲሉት አያ አይሆንም በለበርኩት ይሄዳለሁ አለ። የነጌታቸው አይነት ቡድን ደግሞ ኖ ቢያንስ የትግራይ ህዝብ የሆነ እፎይታ ማግኘት አለበት ሲል ጌታቸው ምንም ስላደረገ አይደለም፣ ከአድዋ ስላልወጣ ብቻ ነው። ጎጠኛ ናት ህወሓት። አድዋ ስላልሆነ ብቻ መቀመጫ አሳጥተውት በየቦታው የተከለውን መዋቅር እያፈራረሱ በጉልበት ከተጠቀምክ በኋላ ስለምን ህግ ነው የምታወራው? የፈረምከውን የፕሪቶሪያ ስምምነትን ለመፈጸም ወገቤን ካልክ በኋላ ፌዴራል መንግስቱ እንዲያደረገኝ ምናምን ብሎ ማለት እኔ አይገባኝም። መጀመሪያ ራስህ ለህግ ታዛሃል ወይ እንዴ? የትና የት ርቀት ተሄዶ እኮ ነው ህወሓትን ለማትረፍ ፓርላማ ድረስ ሄዶ ህግ ተቀይሮ እንደገና ወደ ፓርቲነት እንዲመጣ ተደርጎ ያንን አላከብርም ካለ በኋላ ስለ ህወሓት ህጋዊነት ማውራት እኔ በጣም ያስገርመኛል። ዘግተህ ከያዝክ በኋላ ክልሉን እዚህ አካባቢ አትድረሱብኝ፣ ከእኔ ድምፅ ውጭ ማናችሁንም አልፈልግም። አልፎ ተርፎ እኮ ሄደ እኮ በጎጥ ሄደ። ከአድዋ ውጭ ስትመጣ አፈር ድሜን ማበላ ካልከው በኋላ መሳሪያ አይደለም ምንም ቢያነሳ እዛ አካባቢ ያለው ማህበረሰብ ለምን ይደንቅሃል? ያስወጣቸው በኃይል ነው፣ መሳሪያ ስለያዘ ነው ያስወጣቸው፣ በምርጫ አይደለም። ስለዚህ እሾክን በሾክ ነው። እነሱም የራሳቸውን ነገር ይዘው መጡ። ፌዴራል መንግስት የሚያግዛቸው፣ ሌላው የሚያግዛቸው፣ ዋናው ነገር ህወሓትን ማስወገድ ነው የሚፈልጉት። ይህንን እየሰሩ ነው ያለው። ለዚህ ደግሞ ምንም አልሆነ ዋጠነ ቅዱስ በሚፈልጉት መንገድ አይደለም ምናምን። እኔ ትግራይ አካባቢ የሚገርም ዘመድም የለኝም፣ ግን የትግራይ ህዝብ ኢትዮጵያዊ ነው። እኔ የምፈልገው አንተ በጣም የምትወደውን ህወሓትን ምናምን እንትን ማለት ሳይሆን ህወሓት ለኢትዮጵያውያን እርስ በርስ መባላት አልፎ ተርፎ መሬታችንን እስከ ማጣት የማይታከም ፖለቲካ ተክሎ ያስቀመጠብን የኢትዮጵያ ካንሰር ነው። ለኢትዮጵያውያን ካንሰር ነው ደግሞ አለው። የትግራይ ህዝብ ደግሞ የበለጠ የካንሰሩ ተጠቂ ነው በህወሓት ምክንያት። በጣም ብዙ ነገር እኮ ነው ያለፈው። ስለ ሰሜኑ ጦርነት ስታወራ እዛ የፈሰሰው ደም ውሃ አይደለም። እዛ የተረሸነው ዘር ማጥፋት የተደረገበት ማህበረሰብ ዝም ስላለ እንደው አልተሰማውም ማለት አይደለም። ግን በመሃል ህወሓት የሚባል ካንሰር አለብን፣ ግን ደግሞ የትግራይ ህዝብ አለብን። በአንድም በሌላም መልኩ የትግራይ ህዝብ ህዝባችን ነው። ያ ሁሉ በደል ያ ሁሉ መከራ እኮ የደረሰበት ህወሓትን ሸሽጎ ይዞ ስለነበረ ነው። ሌላ ምንም ነገር እኮ የለውም። ማንም ኢትዮጵያዊ ከየትም አካባቢ ያለ ኢትዮጵያዊ እኮ መጥቶ የትግራይን ህዝብ ማጥቃት አይፈልግም። ሀገር ሊያፈርስ መጣ። ልጆቹን ያሳደጋቸውን ልጆቹን በአደባባይ ያረዳቸው፣ ራቁታቸውን አዋርዶ ዛሬ ኤርትራ የምትፎክርብን እኮ እሱ የሰራው ታሪክ ነው። እንደዚህ አይነቱን ቡድን አስቀምጦ እሱን ለማዳን መሄድ እኔ እውነት ለመናገር እኔ በተለይ ከትግራይ አካባቢ የሚወጣ ሰው የህዝብ መከራ እንደገና ይቀጥል ማለት ነው እኔ እንደሚሰማኝ። ፓርቲዎችን በሚመለከት ቅድም ወንድሜ ሲያነሳ ነበረ። የት ነበርክ? ፓርቲዎች በሰላማዊ መንገድ ለመወዳደር መሰባሰባቸው ምንም እንትን የለውም፣ ጥሩ ነው። ግን ፓርቲዎች ደግሞ ፓርቲ ለመባል አስፈላጊውን ነገር ማሟላት እንዳለባቸው የኢትዮጵያ ህዝብ እንደሚያውቃቸው ሊነግራቸው ይገባል ነው። የኢኮኖሚ ችግር ያለበት ሰው ፖለቲካውን ሲሞራው በጣም ችግር ነው። በራሱ ልክ ነው፣ በራሱ የቀለብ ልክ ነው ፖለቲካችንን ሊሰፋልን የሚመጣው። ይሄ ደግሞ በተደጋጋሚ ያየነው ነው። ከምርጫ ቦርድ የሚገኝ ገንዘብን ታርጌት አድርገው መኖሪያ ቤትን ሸጬ ነው ፓርቲ ያቋቋምኩ የሚል ሰው፣ ጠቅላላ ጉባኤ አድርግ ስትለው የኔ ቢጤ ሰብስቦ በቀን አበል ከፍሎ የሚመጣ ሰው፣ አንድ ፕሮግራም ላይ ጠርተህ የሆነ ነገር ስትለው ብፌው ከሱ ላይ የሚነሳ የሚመስልህ አይነት የፖለቲካ አመራር በሳህኑ ላይ ይዞት የሚሄደውን ነገር ስታይ፣ ካራሜላና ብስኩት በኪሱ ይዞ ሲሄድ ስታይ፣ ይሄ አገር ሊመራ አይደለም፣ ገና ሆዱን አልሞላም።
እሱ ብቻ አይደለም። አንዳንድ ኤንጂኦዎችን ብጠይቋቸው አንዳንድ ስልጠና ሲመጣ ከአዲስ አበባ የመጣ ሰውዬ ስሙ መገርሳ ስለተባለ ከባሌ ነው የመጣሁት ብሎ ሐሰተኛ የመኪና ትኬቶች በኪሱ ይዞ መጥቶ ወጪ ይሄ ነው እያለ ሲያጭበረብር ይገኛል። ከእንደዚህ ውጡ ነው። በትክክል ሀገሪቷን የሚመጥን ተፎካካሪ ሁኑ ነው እንጂ ተሰብስባችሁማ ፓርቲ መስርታችሁ እንዲሰሩ እንፈልጋለን። ስለ ፖሊሲ ማያውቁ ፓርቲዎች ናቸው ተደራጅተው ቁጭ ያሉት። የስርዓተ ጾታ ፖሊሲ ያላችሁ ወይ ስንላቸው ሴቶች አዎ ይላሉ። እሺ ምንድን ነው ስትላቸው ምንም የሚነግር ነገር የለም። ለምን ጠየቀኝ ብሎ እንደገና ሲያጉረመርም ታየዋለህ። እኔ እንደዚህ አይነት ፓርቲ መጥቶ በኢትዮጵያ ፖለቲካ ውስጥ እንዲቀልድ አልፈልግም። የሚበላው እኮ ከምርጫ ቦርድ የሚበላው ገንዘብ እኮ የኢትዮጵያውያን ግብር የተከፈለበት ገንዘብ ከየትም የመጣ አይደል። ፓርቲዎች ፓርቲ እንዲሆኑ የሚፈልጉ ከሆነ በትክክል ስራቸውን ይስሩ። ተመልከት፣ ጠቅላላ ጉባኤ አድርግ ስትለው 200 ሺህ ብር ከፍሎ 100 አባላት ከሌላ ፓርቲ የሚያመጣ ፓርቲ ምን ይሰራልሃል? ይሄ እኮ ፓርቲ እኮ አይደለም ነው። እንዲህ አይነት አንዴ ቃልሽ ቅድስት። እሺ፣ በጣም በሚገርም ሁኔታ ምርጫ ቦርድ ዝርዝር አስገቡ፣ ሴቶች አሉን አሉና ገንዘብ ወሰዱ። ዝርዝር አስገቡ አላቸው። 72,000 ሴቶች አሉኝ አለ። ብሩን ወሰደ። በኋላ ኦዲት ላረግነው የሴቶቹን ዝርዝር አምጣ አለበለዚያ ፍርድ ቤት ላቆማችሁ ነው ሲል አንድ ፓርቲ ምን እንዳለ ታውቃላችሁ? አውጥቶ አውርዶ በጣም ስላልቻለ ይቅርታ ይደረግልኝ፣ የመጨረሻውን ዜሮ በስተት ነው ያረኩት። እሺ ማለት መቀላለድ አያስፈልግም። ስለዚህ ይሄን እንደምናቅ አውቆ በስነ ስርዓት ይዞ እንዲሄዱ ማድረግ ያስፈልጋል እንጂ ፓርቲ መድብ ለፓርቲ እንዲኖር እንፈልጋለን፣ ተፎካካሪ ፓርቲዎች እንዲኖሩ እንፈልጋለን። ግን የሚቀልዱብን ፓርቲዎች መሆን የለባቸውም። ቴንክ ዩ። መቼስ እሳት ነው የምትተፈውከው ቅድስት። እሺ ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ የተለያየ ሀሳብ እየወሰዳችሁ እንዳላችሁ ተስፋ አድርጋለሁ። አንዳንዶች ኮመንት ላይ የተሰደብን ነው ብሎክ አድርግ ወንድሜ። ገስት ላይ ያለሁትንም ተቆጣጠረ። ኮመንትም ላግድ አልችልም። ኮመንት ላይ በኃላፊነት እንደሚሰማችሁ ሰዎች ሆናችሁ ጻፉ። እኔ እያንዳንዱ ላግድ አልችልም። ቲክቶክ አካውንት ስትከፍት እድሜ ከ18 ዓመት በላይ ነው ብለህ ነው የከፈትከው። ከበዳ ተሳደብ አየላ ተሳደብ ብለህ አልችልም። ኃላፊነት እንደሚሰማችሁ ሆናችሁ መጻፍ የእናንተ ድርሻ ነው። አልበዛም? እንደምነው ሸዋ ይሄ እኮ በዚህ ከቀጠላችሁ እኮ እናንተ በየቤታችን እየገባ እኮ ስነ ምግባር አስተምረን ልትሉ ነው። እንዴት ያለ ጉድ ነው ጎበዝ። ቴንኪው ቅድስታችን። ወደ ዋንጋሪ እንሄዳለን። በጣም አመሰግናለሁ። የልቤን የተናገርሽው የፖለቲካ ፓርቲ አባላት በመሰራረቅ ያልሽውን ላጠናክርልሽና የምርጫ ወቅት የአንደኛውን አባል ፓርቲ በገንዘብ ገዝቶ እጩ ያደረጉ ሁለት የፖለቲካ ፓርቲዎች ተከሰው በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ተወስኖባቸዋል። የሌላ ሰው አባል አቅርበው ለገንዘብ ብለው አቅርበው በጀት የሚቀበሉ ማለት ነው። ይሄንን በመደራጀት መብት የፖለቲካ ፓርቲ ሲደራጅ ትነቅፋላችሁ፣ ይሄ አለመማር ነው ብለው አለመማራቸውን ይነግሩናል። የፖለቲካ ፓርቲ በኢትዮጵያ ሕገ መንግስት መሰረት ፈርስት ፓስ ዘ ፖስት ምርጫ ስታይል ውስጥ የተፎካካሪ ፓርቲን ባበዛህ ቁጥር በትንሽ ቁጥር የተመረጠ ሰው የኢትዮጵያን ሕዝብ እንዲመራ እድል መስጠት ማለት ነው ባጭሩ። ፈርስት ፓስ ዘ ፖስት ለምሳሌ 5 እጩ በአንድ ምርጫ ጣቢያ ላይ ተወዳድሮ 100 መራጭ ይመጣ 23 ድምጽ ያገኘው ሰው 78 ሰው ያልመረጠው ሰው ቀሪ ሆኖ 23 ሰው የመረጠ ሰው እንዲያልፍ ፈቃድ የሚሰጥበትን ምርጫ ስርዓት ባለበት ሀገር ላይ 1001 ፓርቲ 110 ምናምን ፓርቲ ለምርጫ ይቅረብ፣ ይሄ የመደራጀት መብት ነው ይለናል። ቀለም ቀመስ ነኝ የሚል ጭራሽ ነውር ነው ብሎ ደግሞ እንደ ነውር እኛ ሊከስ ይመጣል። ይሄ በጣም ነውር ነው። ይሄ ነው የፖለቲካ በሽታችን። አዋቂ መሳይ አላዋቂዎች ማለት ነው። ይሄ ቤቴን ሸጬ ፓርቲ አቋቋምኩ የሚለው ግለሰብ እኮ ቅድም ነግሬው ቢዝነስ ስለሆነ ማለት ነው። የፖለቲካ ፓርቲ የህዝብ አስተዳደር የፖለቲካውን ዲሞክራሲውን አፈር ከድቤ የሚያበሉ የፖለቲካ ልሂቃኖችን የመደራጀት መብት ነው፣ ይሄ ፖለቲካ ማቀጨጭ ነው ብሎ ለስብከት ይመጣል እና ለስድብ ደግሞ በስድብን ያስቀድማል። አለማወቅና ነውር እንደሆነ አፉ ሞልቶ መናገር ይፈልጋል። ይሄ በጣም ነውር ነው። የኢትዮጵያን ፖለቲካ ያበላሸው የሳምሶናይት ፓርቲ ነው፣ የውሸት የብሔር ፓርቲ ነው። ከዚህ ልንወጣ ይገባል። ቀለም ቀመስ ከሆን
ወደ ኢትዮጵያ ኢምፖርት የምናደርገው ውጭ ሆነን ኢምፖርት የምናደርገው የፓርቲ ባህል መሆን ካለበት ስርዓት አክብረው አባላት ፎርጅድ የሚያመጡ ሳይሆኑ የአንደኛውን ፓርቲ አባል ቀምቶ ለውድድር የሚያቀርብ ሳይሆን በቅንነት ፖሊሲ ቀርጾ አማራጭ ሆኖ መቅረብ የሚችል እንጂ የፖለቲካ ፓርቲን ከድጦ ወደ ማጡ የሚያስተላልፈውን አይደለም የምንፈልገው። ስለዚህ ነውር ነው ብላችሁ የምትሰሩ ሰዎች ያው ነውረኝነታችን ስለሚገልጽ ብዙ ከዚህ ያለፈ መናገር አልፈልግም። የህወሓትን አስመልክተው ህወሓት እሷ ህገ መንግስት ስትጥስ መብቷ ነው። ሌላው ግን ህገ መንግስት ጣሰብኝ ብላ ደግሞ ትከሳለች። አፋው ህገ መንግስት ምርጫ ቦርድ አቋቁማ ምርጫ አድርጋ አው ጥፋቴ ነው ብላ የተቀበለች ፓርቲ ስለ ህገ መንግስት የማውራት ሞራል የላትም። በተለይ ራሷ ባረቀቀችው ህገ መንግስት ኩሩን ጀግናውን የአሉላ ቤተሰብ የአፄ ዮሐንስን አገር ኢሬሌቨንት ያደረገ ህገ መንግስት አርቀቃ ስታበቃ የትግራይን ህዝብ በኢትዮጵያ መንግስት መስራታ ላይ ኢሬሌቨንት አድርጋ ህገ መንግስት አርቀቃ ስታበቃ በእንዲህ አይነት ድንቁርና የሚመራ ፖለቲካ አትኩብኝ ይላል። ይሄ የህወሓት ስቶክሆልም ሲንድሮም ነው። አፍና ይዛ እነሱ ትጠቀማለች። እሷን የሚነኩ ደግሞ የበላ የሚሆን ያልበላ መጥቶ የብሔር ፖለቲካ አስቀያሚነቱ ፓርቲ ነው። ያንተን አጭበርባሪ ትደብቅበታለህ። ራስክን የኢትዮጵያ አናት ባለ ታሪክ የሆነ ማህበረሰብ በራሱ ባረቀቀው ህገ መንግስት ኢሬሌቨንት ያደረገ ፓርቲ ትግራይን ሲዝ አድርጎ ሌላ የፖለቲካ ፓርቲ እንዳይቋቋም አድርጎ አሁን ደግሞ ሲዶ ፓርቲ መስቶ የሚታገል ፓርቲ ነፃ ለማውጣት በታገልንበት ጊዜ ዋጋሪ ድምጽህ ታፍኗል። አይሰማም። አሁን ይሻላል። ኦኬ። አንዳንድ ጊዜ የህወሓትን ነገር ሳስብ አርቲክል 39 ሳስብ እሷ ለመገንጠል ያወጣችውን አንቀጽ ለማጆሪቲው የማባረር መብት እንዲሰጡላ ህገ መንግስት መረቀቅ አለበት ብዬ አስባለሁ። አንዳንዴ የሚበጠብጥ ማይኖሪቲ ራይት ያለው ግሩፕ ሲበጠብጥህ እገነጠላለሁ ብሎ መብት አለኝ እንደሚለው ሁላ ማጆሪቲው ደግሞ የማባረር መብት ሊሰጠው ይገባል በህገ መንግስት። አንዳንድ ጊዜ የህወሓትን ተግባር ስመለከት ማለት ነው ለራሷ ህገ መንግስትን አክብራ አታውቅም በህይወቷ። እሷ ስልጣን ላይ ስትኖር ቅድም አሁን ለምሳሌ በኮንፊደንስ የአፄ ዮሐንስ አንገቱን የተቀላላትን ሰንደቅ ዓላማ ትግራይ ምድር ላይ እንኳን አሳይም ብሎ በጀግንነት ይነግራል። እንደዚህ አይነቱን የማባረር አንቀጽ ጨምረ የማባረር ነበር ብቻ። አንዳንድ ተናግረው አናጋሪ ያናግራል ሳንወድ በግድ ማለት ነው። የኢትዮጵያ ሰንደቅ ዓላማን ጣሊያን ጫካ ውስጥ የአርበኝነት ስራ ሰርቶ ሮም አደባባይ ላይ ክንዱ ላይ ጠቅሎ የሰቀለው አብዲሳ አጋ ይባላል። የኦሮሞ ልጅ ነው። ስለ ባንዲራ ለኦሮሞ ልጅ አታስረዳም። አንድ እብድ ጀዋር ተናገረና የኦሮሞ ማህበረሰብን ሰብስበህ ኢትዮጵያ ብላ አታሰብረኝም ብለህ በጅምላ ኢትዮጵያ ኦሮሞ ማህበረሰብ መናገር ነውር ነው፣ አሳፋሪ ነው። አብዲሳ አጋን የመሰለ ኢትዮጵያዊ ኦሮሞ አትሌቶች አይደሉም እነ ቀነኒሳ የኢትዮጵያን ሰንደቅ ዓላማ ይዘው ያለቀሱ አይደሉም? ከፍ ያደረጉ እነ ብርሃኔ አደረ ኦሮሞ አይደሉም? አንድ ባለጌ ዋልጌ ከአውቶ ኢትዮጵያ ስላለ የኦሮሞን ህዝብ ጠቅልለህ እዚህ ውስጥ ዋጋ ማስከፈል ትክክል አይደለም። እነ ጃጋማ ኬሎ ያለቁ የሞቱላት ሀገር ነች እኮ። አንዳንድ ዋልጌ የተናገረው ነገር ሰብስቦ በጅምላ ማህበረሰብን ኢትዮጵያዊነት እናንተ ላይ ኢትዮጵያዊነት የምትሰጡት ኢትዮጵያዊነት ከሻዕቢያ ጋር መቆም ነው። ኢትዮጵያዊነት አማራን ህዝብ መከራውን ያበላ ህገ መንግስት ያረቀቀ ህወሓት ጎን መቆም ነው። ለአማራ ህዝብ ማሰብ ይሄ ነው ፖለቲካ። አንዳንድ ጊዜ እየተናገርን እየመሰለን ሳንወከል ማህበረሰብ ወክለን የምናገረው ፖለቲካ አሳፋሪ ነው። ይሄ ከዚህ እንታረም፣ ከዚህ መውጣት አለብን። 21ኛው ክፍለ ዘመን የምንኖረው ስለ ቅድም ያበረርከው ሰው የሚተነትነውን ትንታኔ ብትሰማት እኔ እንዳስገባው ራሱ ገርሞኛል። አንዳንድ ጊዜ የህወሓት ደጋፊ መስለው የጥቅም ርዝራዥ ተካፋይ የሆኑ ሰዎች የኢትዮጵያን ፖለቲካ ህመም ካንሰር የሆኑ ሰዎች መጥተው ስለዛው ፖለቲካ ሊተነትኑና የኢትዮጵያዊነት ማንነት ሰጪና ነሺ መሆን ይፈልጋሉ። ከዚህ አይነት ትምክት መውጣት አለብን። ሁላችንም ኢትዮጵያውያን ነን። ሁላችንም ኢትዮጵያውያን ነን። እቺን ኢትዮጵያ ወደንም ጠላንም በጋራ ነው መገንባት ያለብን። በጋራ ለመገንባት ደግሞ ሁላችንም መደማመጥ ማከባበር አለብን። ለመከባበር ደግሞ አትሊስት ሚኒመም የሰውነት ቫልዩ ሊኖረን ይገባል። አንድ ሰው ተሳሳተና ጅምላ ማህበረሰብ መክሰስ በጣም ነውር ነው፣ ትክክልም አይደለም። ስለዚህ ከእንደዚያ ነገሮች እንቆጠብ። ይሄ ቤት ደግሞ የኢትዮጵያን ቤት ነው። ኢትዮጵያን ፖለቲካ ለማከም የሚጥር ቤት ነው። በተቻለ መጠን በቴዲ ሐዋሳ ቤት ኢትዮጵያን ኮንስትራክት የሚያደርጉ የፖለቲካል ቶት ይዘን እንምጣ። አለበለዚያ
ይህን የዘቀጠውን የእንትን መሰዳደብ ፖለቲካውን አናውጣ። ተምረናል፣ አንበበናል። ተምረን ነውር ስላልሰራንም አንበን ነው የምንከራከረው። አንበባችሁ ተከራከሩ። ቴንክ ዩ ለተሳዳቢዎቹ ማለት ነው። ቴንክ ዩ ከልብ አመሰግናለሁ። ሲሳይ ጤና ይስጥልኝ። ሪኩዌስት የምትልኩ ሰዎች አጀንዳውን እንደምታውቁ እርግጠኛውን ፕሊዝ። ሲሳይ አንብባል አጀንዳውን። እንግዲህ ሰላም ሁኑ። ክብረት ይስጥልኝ ለነበረን ቆይታ በጣም አመሰግናለሁ። መጋበኝ እዚሁ ስንወያይ። አሁን የገባው አለው አጀንዳውን ታውቀዋለህ? ሰላም እንዴት ነህ? አንብባል አጀንዳውን? አይ አላነበብኩም፣ ግን ያው እየሰማው ነው ከመጀመሪያው ጀምሮ ነበር አጀንዳውት ያው ግማሽ አካባቢ ነው የገባው። በደንብ ተረድቻለሁ። እሱን ለመናገር አይደለም እኔ ትንሽ ቅድስት የተናገረችው ላይ ኮሜንት ለማድረግ ስለፈለግኩ ነው። ችግር የለውም። እሺ እድሉን ስለሰጠኝ አመሰግናለሁ። ቅድስት አንተ አይደለም ዞሮ ልጀስ ለማወቅ ያህል ነው። እዚህ ጽድት ያለ ፖለቲካ ነው እንዲራመድ የምንፈልገው። ፖለቲካ ለመስማት ይፈልጋሉ ሰዎች ያደምጧቸዋል። ከተቃዋሚ ፓርቲ አመራሮች እስከ ስልጣን ላይ ያሉ ሰዎች፣ ፖለቲካ ውስጥ የሌሉ ሰዎች ያደምጧቸዋል። እና ቢያንስ ፍሎ ያለው ንግግር ማድረግ እንድንችል በአጀንዳው ዙሪያ ላይ አጀንዳውን ደግሞ ካላነበባችሁ ወይኔ ላይፍ ገብቼ ስናገር የሰማችሁ ሰዎች ዘንድ ስትገቡ አታስቸግሩ። ምን ላይ እንዳላችሁ ታውቃላችሁ። በቃ ትቀጥላላችሁ። እንደዛ እንዲሆን ነው እና ፍየል ወዲያ ቀዝምዝም ወዲህ እንዳይሆንብን ነው አጀንዳውን ታውቁታላችሁ እያልኩ የምጠይቀው። እሺ ታፕታፕ እያደረጋችሁ ፎረም 11 ከዋንጋሪ ቀጥሎ አንተን አለ። አዎ ቴዲሻ እኔ ነኝ። እሺ ልቀጥል? ቀጥል። እሺ ቴዲ፣ አንዱ አሁን ዋንጋሪ እንኳ ሄዷል። ዋንጋሪ ከተናገረው ልጀምርና ቴዲ በጣም የሚያስቀኝ ነገር ልገር። የብልጽግና ደጋፊ የሆኑ ሰዎች መጣው። አሁን እኔ የትነበርም በፌስቡክም ረጅም ዓመት አውቋለሁ። ቢያንስ እኔ የትነበረ የኢትዮጵያን ባንዲራ አስመልክቶ ቢናገር ቱሳም ኤክስተንት አንደርስታንድ ማድረገው ነገር አለ። ረጅም ዓመት ኮንሲስተንትሊ ስለማቀው ማለት ነው። አሁን አንድ ሰው መጥቶ የብልጽግና ደጋፊ ፓንትና ጡት ማስያዣ እያስወለቀ መስቀል ላይ የሚሄዱ ሰዎችን ልሙጥ ባንዲራ እየው እያለ ባስ ላይ ተንጠልጥሎ ስፖኬ ላይ ሲፍቅ የሚውል መንግስትን የሚደግፉ ሰዎች እንዴት የዮሐንስን ባንዲራ ህዋት አይዝም ምናምን ሲሉ ስታይ እነዚህ ሰዎች በቃ ማለት የሆነ የተዛባ ግንኙነት እንዳለ ትረዳለህ። የጤና እክል የገጠማቸው ነው የሚመስል። ህዋት ያለ ትግራይ ክልል ውስጥ ነው። የፌዴራል መንግስቱን ወንበር ይዘህ በኢትዮጵያ ህዝብ ስምና ባንዲራ ቀን ሙሉ ሲተርክ ሲቀድ ገንዘብ ሲበላ የሚውል ካድሬና ምናምን ምን ሲያደርግ እንደነበረ ሁሉ የኢትዮጵያ ህዝብ ያውቃል። አትሊስት ህዋትን እንደግፋለን የምንል ሰዎችና ብልጽግና የኢትዮጵያን ባንዲራ በሚመለከት ሽታዬ እየተባባል ለማውራት ሰው ይታዘበናል መባባል አለብን። ገባት ሄዲ በሌላ ነገር ነው መተቻቸት ያለብን እንጂ የብልጽግና ሰው ህዋት አልያዘም እኮ ነው። ብልጽግና ህዋት አልያዘም ሳይሆን ብልጽግና እኮ ከያዝክ በከዘራ አንቀባሮ ነው የሚቀበል። አይተናል። በከስክስ ነው የሚረግጥ። እንኳን ክልል ላይ ቀርቶ አዲስ አበባ ያስቀምጥህም፣ ደጋፊዎቹን አያስለብስም ብልጽግና። ስለዚህ የብልጽግና ደጋፊ በባንዲራ በኩል ህወሓት ላይ የሚያቀርበው ትችት ያስቀኛል ልልህ ነው። ሁለተኛ እኔ እያልኩ ያለው ህወሓት ህገ መንግስቱን አክብሮ እየሰራ ያለ ድርጅት ነው አይደለም፣ ኢሬሌቫንት ነው። ለምን ህገ መንግስቱን ተንተርሶ እያስተዳደረ ያለ ድርጅት አይደለም። ብልጽግና ግን የሚነዳው መኪና በህገ መንግስቱ መሰረት ስለሚነዳው ማክበር ካቆመ ኦልሞስት እንደ ሚሊሻ እንደ አማጽያን መሆን ይጀምራል። አማጽያንን ወደ ህገ መንግስቱ መዋቅር ነው እያለ ህገ መንግስቱን የማያከብር መንግስት ከሆነ አማጽያን ወደ ህገ መንግስታዊ መዋቅሩ ከመምጣታቸው በፊት ብልጽግና አማጽ የሆነ ቤተ መንግስት ከመቀመጡ አሰራሩ ከህዋቲውን ከነዘመነ ካሴ ከነጃልማሩ አይለይም። ፕራክቲካሊ ነው እያልኩ ያለው እንጂ ብልጽግና ይሻላል ህዋት ይሻላል ህዋት ህጋዊ ነው አይደለም እያልኩ ያለው። አትሊስት ስደግፉት ከህዋት ተሽላ ተገኝ ከነዘመነ ተሽለ ተገኝ በሉትና ለሚያይ ሰው የሆነ ሌጂቲሜት የሆነ ክርክር ለማገዝ የሚያስችል ነገር ይሁን ነው። ከዛ ውጭ ቅድስት አንድ ዘና የምታረገኝ ነገር አለ ቴዲ፣ ሰምታት ከሆነ በቃ የመጨረሻ ፖለቲካ ሰርታ ስታሸብረን ማለት ነው። የእንደርታ ሰው ምናምን ትልና ልክ አማራ ክልል ስደርስ ምስኪኑ አማራ ህዝብ ምናምን ትላለች። አዚፍ ጎጃም ጎንደር የሚባል ሁሉ እንዳለ የሰማችም አትመስልም። ተረተኝ ማለት እኔ ባይዘው አንደርስታንድ አረጋታለሁ ምናምን አረጋታለሁ። ለምን እንደዚህ እንደሚሉ ስለምናቅ እኔ ትኩረት ሰርጨም አልናገርም። ቢሳካላት እኔ አይ ዶንት ኬር ባይዘው ቴዲ። እኔ አስረግጬ የምነግርህ ነገር ትግራይ ውስጥ
ለሽሬ ህዝብ ይሁን ለእንደርታ ህዝብ፣ ለመቀሌ ህዝብ ይሁን ለተንቤን ህዝብ አንዱ ለአንዱ ውለታ ብሎ የሚኖር ህዝብ አይደለም ቴዲ። ሁሉም ህዝብ ችጋራም ነው። ነዳጅ ያለው የለ፣ ወርቅ ያለው የለ። ትግራይ በመኖሩ ኢኳሊ ትጠቀም ካልሆነ በስተቀር እኔ አንዱ አካባቢ ከሌላው አካባቢ ጋር እንዲኖር ቀስቅሼም በዛ መልኩ ስራ ሰርቼም አላውቅም። የፈለገ አካባቢ የፈለገ ህዝብ የፈለገ ፖለቲካ ቢያራምድ አይ ዶንት ጊቭ አ ሺት። ለምን መሰለ ትግራይ ውስጥ የተለየ ማዕድን ይሄን ነገር ይዞ ቢሄድ ቀሪው የትግራይ ህዝብ ይጎዳል ብዬ የሚያስፈራኝ ነገር የለም። ኮሌክቲቭሊ ግን አንድ ማምነው ነገር አለ። የትግራይ ህዝብ አንድ ፖለቲካል ኢንቲቲ ነው ብዬ አምናለሁ። ሪሌቲቭሊ ተመሳሳይ ካልቸር፣ ተመሳሳይ ቋንቋ፣ ጂኦግራፊን የሚጋራ ብሔር የሚባለውን ዲፊኒሽን የሚጋራ ህዝብ ነው የሚል እምነት አለኝ። ከዛ አንጻር መሰረታዊ ችግሩ በአንድ ማዕቀፍ ውስጥ ይፈታል የሚል እምነት አለኝ። ግን ቅድስት እንደምትለው ከወረድክ ግን ትግራይ ውስጥ ካለው ይልቅ አማራ ክልል ቢያንስ የተደራጀ ኃይል ያለበት ታጣቂ ኃይል ያለበት የየራሱ ማኒፌስቶ ቀርጾ የሚንቀሳቀሰውን ህዝብ የአማራ ህዝብ እያል ኮሌክቲቭሊ እውቅና ሰጠህ። ትግራይ አንዳች ታጣቂ የሌለውም ቴዲ እዚህ ግባ የሚባሉ እንኳን ፓርቲ የሌላቸውን ሰዎች ቅድም ዋንጋሪ እንደሚላቸው በቤተሰብ በኪስ ገንዘብ የሚንቀሳቀሱ 3 አባላት ምናምን ያሏቸውን ፓርቲዎች ጠቅሰህ የእንደርታ ህዝብ ጥያቄ ያለው ምናምን ማለት ሂፖክራሲውን ያሳያል። ለዛም ነው መሬት ላይ ብዙ ለውጥ የማይመጣ ኦቨርኦል። ከዛ ውጭ ቅድስ እንደ ደጋም ጋር የምትለው ነገር አለ። የአድዋ ሰዎች ምናምን ይለዋል ቴዲ። ጌታቸው አሰፋ የአድዋ ሰው አይደለም ብቻ ሳይሆን ቴዲ በጣም የሚያስቅ የአማራ ቤተሰብ ያለው ሰው ጭምር ነው። ታደሰ ወረደ የእንደርታ ሰው ነው። በትግራይ ውስጥ አድዋ ምናምን የሚባል ነገር ቢኖር ኑሮ እነጌታቸው አሰፋን ለመከላከል ያሉ ሰው አማራ ጭምር ነው። ሰዓረ መኮንን ቤተሰቦቹ ወሎዮች ጭምር ናቸው። እነ ምግበይ የኩናማ ብሔረሰብ ጭምር ምናምን ናቸው። ትግራይ ውስጥ እንደዚህ አይነት እሷ እንደምትለው የአንድ አውራጃ አጥንት ቆጠራ ቢሆን ኑሮ ፕራክቲካል የሚሉትን ፖለቲካ ጭምር ይቃረናል ልል ነው። እነ ጻድቃን እነ ጌታቸውን ወደ ስልጣን ያመጧቸው ሰዎች እኮ እነ ደብረጽዮን ናቸው። ልክ ሲጣሉ የአድዋ ሰው አለመሆኑ አብረው ሲሰሩ ጌታቸው ወደ ስልጣን ሲያመጡት አድዋ ነህ ብለህ ሳይጠይቁት ሲጣሉ ለምን አድዋ ነው ብለው ይጠይቁታል። ቴዲ አብሰርድ ነው ልል ነው ፖለቲካው። ግን እነ ቅድስት ለምን እንደሚሉት ይገባናል። እኔ አንድ ምልህ ነገር ግን እነ ቅድስትና መሰል ሰዎች ለነ ጌታቸው የሚሰጡት ድጋፍ ነው ባይዘዌ ለኛ ጠቃሚ ነገር። ባይደግፏቸው ትግራይ ውስጥ ያለውን ፖለቲካ ለመስራት አይመችም። ለምሳሌ ሰሞኑን አንድ ነገር ልንገር የገጠመን በመደመር የመጽሐፍ ምርቃት ቀን ጌታቸውን ከዳኛቸው አሰፋ ጋር አስቀመጡት ማለት ነው። እኛ ብልጽግና ምን አተርፋለሁ ብሎ እንዳስቀመጠው ምን ገምተው ነገር አለ። ለምን ጌታቸው ትግራይ የሚመለስበትን ነገር መድፈን የፈለጉ ይመስላል። ዳኛቸው አሰፋ በትግራይ ፖለቲካል ተረክ ውስጥ ዳንኤል ክብረትና ጌታቸው አሰፋ ጋር መታየት ያለውን ኢምፕሊኬሽን እኛ እንረዳለን። ለህዋትም ትግራዩ ላለው ብሔርተኛም ትልቅ ውለታ ነው ያሉለት። ስለዚህ ለነጌታቸው በነቅድስ ምናምን አይነት ሰዎች የሚሰጥን ድጋፍ እኛ እንደ መልካም ስለምናየው ነው አንልም ልልህ ነው። ይልቁንም ግን ቅድም ቅድስት ያነሳችው ነገር ቲፒኤልኤፍ እኔ ፐርሰናሊ ነው የምልህ ቴዲ ከምርጫ ቦርድ መሰረዙ ለቲፒኤልኤፍ ደጋፊዎች ካልሆነ በስተቀር ለትግራይ መልካም ዜና እኮ ነው። መሄጃ የላቸውም። አሁን አዲስ አበባ ማንጋጠጥ የለ፣ አዲስ አበባ እድል ይኖረናል የሚሉት ነገር የለ። ይኸውልህ ትግራይ ውስጥ ፖለቲካ ለመስራት 50 ዓመት ሙሉ የህዋት መዋቅር የተደራጀ ስለሆነ ህዋትን ተገዳድረ ትግራይ ውስጥ ፖለቲካ ማካሄድም ያስቸግራል። ከህዋት ጋርም አብሮ መስራት አስቸግሮናል እኛ። ለምን ህዋት ትግራይን እንደ ቤዝ ነው እንጂ የሚጠቀምበት እንደ ፖለቲካል ኮንስቲቱዌንሲ ሲሰራ አልኖርም። ቅድስት እንዳለችው ነው እስማማለሁ እኔ ከቅድስት ጋር። ህዋትን ለማትረፍ ጥቅመኞች ምናምን ትላለች። ህዋት ለእኔ ካረገልኝ እኔ ለህዋት ያረኩለት ይበልጣል። ቢያንስ እዚህ ሶሻል ሚዲያ ላይ ጮሁላቸዋለሁ። እኔ በህዋት ምክንያት የተሳደድኩት ይበልጣል ለህዋት ለኔ ካረገልኝ ነገር ይልቁንም ግን እኔና ቅድስት የምንስማማ 27 ዓመት ሙሉ ቲፒኤልኤፍ ትግራይን ጥሎ የትም ሲንዘላዘል ኑሮ አልመጣ ብሎ እነ ቅድስትና መሰሎቹ ባስነሱት ተቃውሞ ትግራይ መጥቶ በመጎድጎዱ ለኛ ትልቅ በረከት ነው። ምናልባትም ከዚህ በኋላ ይኸውልህ እውቅናው ካልተመለሰ የኛ ስጋት እንደውም እውቅናው ከተመለሰ ተመልሶ አዲስ አበባ እያንጋጠጠ ከብልጽግና ጋር ሽታዬ እየተባለ ገደል ይከተናል ነው። ስለዚህ እውቅናው እስከተከለከለ ድረስ አዲስ አበባ የሚመጡበት እድል እንደተዘጋ እስካረጋገጡ ድረስ እንዳያቸው አዲስ አበባ በተገፉ ቁጥር ትግራይ ውስጥ መሰረታዊ ጉዳዮች ላይ ለመነጋገር በር ይከፍታሉ። ቅድም አንተ እንዳልከው ሞኖፖሊያቸውን ያላላሉ፣ ጭቆናቸውን ያላላሉ። አዲስ አበባ ፊት እስከተሰጣቸው ድረስ ደግሞ ትግራይ ላይ አግሬሲቭ ይሆናሉ። ስለዚህ እኛ አዲስ አበባ እንዲዘጋባቸው ነው የምንፈልግ። ቴዲ ኦኬ፣ ገብቶኛል። በቂ ደቂቃ ልስጥ ለማለት የፈለግከው ገብቶኛል። ፖዝ አድርጌያለሁ። አንድ ደቂቃ ያለ ግን ጨምርላለሁ። አሁን አንተ ቅድም ስትናገር አሁን በደንብ እያደመጥኩ ነበር። ከቲፒኤልኤፍ ጋር አብሮ መስራትም ተነጣጥሎ መስራትም አይቻልም አልክ። ምንድን ነው ታዲያ ይሄ ፓርቲ? በትንሹ እንኳን አሁን ጌታቸው ረዳ 2 ዓመት ስልጣን ላይ በነበረበት ጊዜ አስተዳደሩን በሚመራበት ጊዜ እኔ እስከማውቀው በትግራይ ብሔራዊ ክልላዊ መንግስት ውስጥ አይተውም ሰምተውም የማያውቁትን የተወሰነ ለውጥ አሳይቷቸዋል። ለምሳሌ ጥቀስ ካልከኝ የባላንጣ ወይም
የተፎካካሪ ፓርቲዎችን ስልጣን አጋርቷቸዋል። ለመጥቀስ ያህል የመድኃኒትና ቁጥጥር ባለስልጣን ላይ የነበሩ ሰዎች፣ የመንገድና ትራንስፖርት ባለስልጣን በተቃዋሚ ጎራዎች የተያዘ ነበረ። አንዳንድ ወረዳዎች ላይ ስልጣን ሼር አድርጓቸዋል። ይህን ማንም የሚክድ አይመስለኝም። ኢን ሂስትሪ አብዛኞቹ ልታገዙኝ ትችላላችሁ። ትግራይ ውስጥ የትግራይ ወጣቶች በግልጽ ቲፒኤልኤፍን ወይም ደግሞ የሚያስተዳድራቸውን መንግስት እንዲተቹ መንገድ ከፍቷል። ከዚህ ቀደም ቲፒኤልኤፍ ያላሳያቸውን ማለት ነው። አሁን ያን ስለቀመሱ ይመስለኛል የቲፒኤልኤፍን የቆየ አገዛዝ አንቀበልም የሚል አዲስ ወጣት መነሳት የጀመረውና ከቲፒኤልኤፍ ጋር አብረህ ማትሰራ ከሆነ እነሱ በጉልበት የሚያስቡ ወይም ደግሞ በጠበንጃ የሚያስቡ ጡንቻቸው ጠበንጃ ከነሱ የተቃረነ ሀሳብ ያላቸውን ፖለቲካ ፓርቲዎች ለምሳሌ ሳልሳይ ወያኔ አለ፣ ባይቶና አለ፣ ብዙ ፓርቲዎች አሉ። እነዚህ ፓርቲዎች በተደጋጋሚ ጊዜ ሲናገሩ ትሰማልና እንዴት ነው ታዲያ ከቲፒኤልኤፍ ጋር አብረህ ልትሰራ የምትችለው? እነሱ ነፍጥ ታጥቋል፣ ሌላው በብዕር እንዴት ነው አብሮ ሊሄድ የሚችል ነገር ነው ወይ? ቅድም አንተም ተናገር፣ አብረን ለመስራትም ተነጣጥለንም እናውቃለን። አይሆንም ከቲፒኤልኤፍ ጋር ካልሆነ ህዝቡን እንደ ሆስቴጅ ነው የያዙት። ቲፒኤልኤፍ ምንድን ነው ታዲያ? እስኪ በአንተ አገላለጽ እስኪ ንገረኝ። ጦሮ ቴዲ በጣም ኢንተረስቲንግ ነገር ነው ያነሳው። ቲፒኤልኤፍ ብዙ ሰው የሚረሳው ነገር የፖለቲካ ድርጅት ብቻ አድርጎ ይወስዷል። ቲፒኤልኤፍ ሬዚስታንስ ትግል የመራ ነው። ፓርቲ ከመሆኑ በፊት ከ1983 በፊት ልክ አሁን እንደ ፋኖ ከገጠር እስከ ከተማ ሬዚስታንስ ትግል 17 ዓመት በመምራት ከገበሬው ጋር ሰፊ ትውውቅ ያለው ድርጅት ነው። አሁን ነገታቸውም የመሰረቷቸው ፓርቲዎች እንደዛ አይነት እድሉ የላቸውም። የቲፒኤልኤፍ ትልቁ ጉልበቱ እኮ የከተማው ሰው አይደለም። አሁንም ትግራይ ውስጥ ባይዘው ቴዲ አንደርስታንድ ማድረግ ያለብን ነገር ቲፒኤልኤፍን ትግራይ ውስጥ መገዳደር ማይቻል ከከተማ ውጭ ባለው ስር የሰደደ መዋቅራዊ የሆነ ቁጥጥር ምክንያት ነው። ኦኬ ከቲፒኤልኤፍ ጋር አብሮ መስራት አይቻልም የምልብ ምክንያት ቲፒኤልኤፍ ባለፈው እንደውም ቴዲ ሪዮት አንድ ኢንተረስቲንግ ነገር አንስቷል። ሰምቶ ይሆናል ቴዲ ትግራይን የሚያት እንደ መወርወሪያ ቤዝ ነው እንጂ የሚያት እንደ ኮንስቲቹዌንሲ ኃላፊነት እንደሚሰባው ገቨርን እንደሚያረጋት ክልል ቆጥሯት አያውቅም የነበር። በኢትዮጵያ ፖለቲካ ውስጥ ፕሌየር ለመሆን የሆነ የምትመጣበት ክልል ስለሚያስፈልግህ ኢንስትሩመንት ናት ብሎ ነው እንጂ የሚያምን በግሉ የትግራይ ህዝብ መሰረታዊ ጥያቄዎች ያሉት እንደሆኑ አክኖሌጅ ሳያደርግ የኖረ ድርጅት ነው። ቲፒኤልኤፍ አልገባኝም። ቲፒኤልኤፍ ወዴት ነው የሚወረወረው? ድጋሚ 4 ኪሎ ገብቶ ኢትዮጵያን ህዝብ ለማስተዳደር ነው ወይስ ወዴት ነው? ኖ በፊት ማለት ነው ቴዲ በ27 ዓመት ትግራይን ሲያስተዳድር አሁን ኦኬ በፊት ኦኬ ደርግን ለመጣል ነው እንበል። ኦኬ አሁን ምንድነው አሁን የቲፒኤልኤፍ ዋና ዓላማ ብለህ የምታስበው? ቴንክ ዩ ቴዲ። የቲፒኤልኤፍን ዓላማ ቴዲ እንኳን እኔ እነሱም የሚያውቁት አይመስለኝም ነው የምልህ። ተረድተኛል? እኔ አሁን በግልጽ ስለማወራ ነው። አንተ ቤት አንዳንዴ ምን ይሉኛል መሰለህ ቴዲ፣ ሰዎች መጥተው ለምንድን ነው በጣም ግልጽ የምትሆን ቴዲ ቤት ማለት ለምን አይሳሳቱም ምናምን ይሉኛል። እኔ እዚህ አንተ ቤት በጣም ብዙ ትልልቅ ሰው ስለሚመጣ አትሊስት ሚስ አንደርስታንዲንግ ለግጭት እንዳጋለጠ አይቻለሁ 2013 በብዛት ደማ ካፋሰሰን ከመሰረታዊ ነገር ውጭ በተረክ ደረጃ ብዙ የተዛባ ነገር እንዳለ ምናለው። እኔ አንድም ኮንትሪቢዩት ማድረገው ነገር ካለ ኮንትሪቢዩት ለማድረግ ነው። እኔ አሁን ቲፒኤልኤፍ ከዚህ በኋላ 4 ኪሎ ተመልሼ ስልጣን ይዛለው ሊሉ ቴዲ ትግራይንም እኮ መያዝ አልቻሉም። ፍላጎት እንኳን ቢኖራቸው እንዳልኩ ህልም አይከለከልም። ፕራክቲካል እንዳለው ግን ያምናሉ። ግን ከኢትዮጵያ ጋር መቆራረጥ ግን አይፈልጉም። ወንበሩን እንኳን ባይዙት እነጌታቸው ያላቸው አይነት ፕሪቪሌጅ ግን ቢኖራቸው የሚጠሉ ሰዎች አይደሉም። አዲስ አበባ ተመላልሰው አዲስ አበባ ጨፍረው አዲስ አበባ አልምተው አዲስ አበባ ተንቀሳቅሰው በነፃነት ልክ ማንኛውም የክልል ባለስልጣን ያለው አይነት ያለምንም እንቅስቃሴ ያለምንም ፖለቲካል ይሁን ኢኮኖሚያዊ እንቅስቃሴ ገደብ ሳይኖርባቸው ቢሰሩ ግን የሚጠሉ ሰዎች አይደሉም። እሱ ገብቶኛል። አሁን ባለው ነባራዊ ሁኔታ እኮ ትግራይ ብሔራዊ ክልላዊ መንግስትን እኮ ቲፒኤልኤፍ እያስተዳደረ ነው። ግን ቁም ነገሩ ምን መሰለህ? ከዚህ ቀደም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበረችው ኬሪያ ኢብራሂም አስደምጫችኋለሁ። አሁን አስፈላጊ ከሆነ ላስደምጣችሁ እችላለሁ። ያደረገችውን ኢንተርቪው በደንብ የሰማ ሰው፣ ጌታቸው ረዳ የተናገረውን ንግግር በተለያዩ መንገዶች የተናገረ ሰው፣ የቲፒኤልኤፍ አብዛኞቹ እነዚህ ኦልድ ጋርድ የሚባሉ እድሜ ጠገብ ራሱ የሚባሉ ፖለቲከኞች ከነባራዊ ሁኔታ ጋር ራሳቸውን የዋጁ አይመስለኝም። የኬሪያ ኢብራሂም ንግግር ቃል በቃል ምን ይላል መሰለህ? አሁን